ማለት ይቻላል። ትግራይ እንደገና ብትፈጠር ሀገር መሆን አትችልም። እንደገና ብትፈጠር ባይዘወይ አንድ አገር ሊያስብለው የሚችል አንድ አይነት አስተሳሰብ ያለው ማህበረሰብ ካለ አንድ አይነት የሆነ እንትን ካለ አገር የመሆን ቻንሱ ቀላል ነው። ገባ? የተለያየ የሆነ አሁን ትግራይ ውስጥ አንድ የሚያደርገን በጣም በሀሳብም በምናምንም አንድ አይነት ነን። የሆነ ነገር ለትግራይ እንትን ካለ ፖለቲከኛ የሚሆን ዋትኤቨር የሚሆን የተለያየ ፖለቲከኛ ከሆነ አይተነዋል በጦርነቱ ላይ። በፍጹም አንድ የትግል ታሪክ የገድል ታሪክ አለ። ለህዝቡን ሞቢላይዝ ለትግራይ አዜሁ እኔ ስለምመኝ አሁን ሀገር ሆነች ማለት አይደለም። አይ ኖ ገብቶኛል እኮ እኔ ከእናንተ ጋር በጣም ብዙ አመት ተከራከር ነበር ከጦርነቱ በኋላ። ስለዚህ ተመልሰን መላልሰን ኤቭሪ 20 years ጦርነት ውስጥ መግባት አንችልም ምናምን እንደገና ሪሳይክል ቪሸስ ሳይክል አይገርጥም። አንተ ሰይጣን አውቀና ግን ገብቶኛል። ግን the whole idea is ትግራይ ውስጥ ለምሳሌ የተለያየ ሀሳብ ይቀበላሉ። like even viable ዲሞክራሲ ነው ከትግራይ ስለ ትግራይ ውስጥ ነው ያለው ዲሞክራሲ። ታዲያ ኢትዮጵያ ውስጥ ነው ያለው ዲሞክራሲ? እኛ እኮ መሪዎቻችን እንደፈለግን ብንፈልግ እንሰቅላቸዋለን፣ ብንፈልግ እናወርዳቸዋለን። ሙሉ መብት አለ እንደ ኢትዮጵያ ውስጥ ማለት ነው። ስልጣናቸውን እስካልጠየቅሽ ድረስ ስልጣናቸውን እየጠየቅን ውረዱ እያለን ለዛውም ማለት ነው። ፉል ኮንፊደንስ ገና ያወርዱልሽ ሳለ ጥያቄ የሚመለስ መብት አላቸው። ይመልስልሻል ኦፍ ኮርስ። ከዛ ግሩፕ ሜንታሊቲ ያላቸው አሁን ህወሓት ውስጥ ገብተሽ የተሻለ አይዲያ ኖሮሽ የተሻለ ሀሳብ ኖሮሽ ፓርቲና አስቀይረሽ አትታሰርም። እንደዛ የሚባል የለም ትግራይ ውስጥ። አክቲቪስት ግን የፈለኩትን የመናገር መብት አለኝ። አገሩታለሽ አንቲል ዩ ፓወርስ ክሌም ለማድረግ እስካልሞክርሽ ድረስ ስትሞክሪ ታየዋለሽ ነው እንዴ። እነ ዊናት የሁሉ ሲታሰሩ የኖሩት ሳልሳይ ወያነ ምናምን ታሰረ ሰው የለም። እንዴት የለም? ያ ሁሉ አባል ታዲያ ምን ሲሆን ነበር እንዴ? እገሌ ታሰረ ብለህ ንገረኛ። አንቺ የምታያችሁ እኮ ሶስት እነዚህ ሄድ ኦፍ ፓርቲ ናቸው። አባሎቻችን ታስረዋል። የደም ሲሉ የነበሩ ምንድን እና መረን የለቀቀ ነገር ካለ ዋይናት ህግ ለማስከበር ህግ ያስከብራል። አገር ነው፣ መንግስት ነው፣ ፖሊስና ህግ ያለበት ሀገር ነው። ከዛ ውጭ ግን እንደ ትግራይ ዲሞክራሲ ያለበት ሀገር የለም እያልኩ ነው። የትግራይ ዲሞክራሲ ልንገርሽ፣ የመናገር መብት አለሽ፣ እሱ ይከበርልሻል። እንደፈለግሽ ስለተናገርሽ አትታሰሪ። እኔ እንደነንትን አይነቶች እኮ ጋዜጠኞች አሁን ለምሳሌ አዲስ አበባ ውስጥ እንደፈለግሽ ብትናገሪ እስር ቤት ትወረወሪያለሽ። ትግራይ ውስጥ እንደፈለግሽ ብትናገሪ ማንም ይነካሽ የለም። ዳት አይ አግሪ ዳትስ ፍሪደም ኦፍ ስፒች። ዲሞክራሲ ግን ማለት ነው ለምሳሌ ቫያብል ፖለቲካል ኦፕሽን ወይም ቫያብል ፖለቲካ አምጥተሽ ኮምራደሪ እና ከዛ በቃ እኛ ካልነው ውጪ ወይም ደግሞ የተለየ ሀሳብ አምጥተሽ ተቀባይ ሆናለው ወይም ደግሞ ለብቻዬ ሄልም ኦፍ ፓወር ከነሱን ወደ ጎን አድርጌ ወይም ተመልሰው አንደኛው ይሄዳል ይመጣል የሚለውን ዲሞክራሲ ግን ኢትስ ኖት ፖሲብል። በፍጹም ሊሆንም አይችልም። አድርገውትም አያውቁም። ሁሉም የተለየ ሀሳብ እስካመጣ ድረስ ፓርቲው ላይ ከፓርቲው ይወገዛል። የጋራ ሀሳብ የለህም ተብሎ this ኖርም የህወሓት ፔኪንግ ኦርደር ነው የሚከተሉት። ህወሓት ስልጣን ይወዳል፣ እኛ ደግሞ ይበቃል እያልነው ነው። ግን በዲሞክራሲ ያምናል ልልህ ነው። ያ ዲሞክራሲማ ከድሮም ባህል ነበራቸው። አውሩ ተወያዩ፣ አውሩ ተወያዩ፣ ኢህአዴግ እያለው ሀሳብ መሰብሰቢያቸው ነው። የምታወሪው ዝም ብለው ጉብዝናቸው የነሱ ካንቺ ሀሳብ ጉብዝና እኮ ከዛ ነው። ስታወራ እኮ ነው ሀሳብ መግለጽ የምትችለው። ኢህአዴግ በነበረበት ጊዜ እኮ ዲሞክራሲ ስለነበረ ኤክስቴንሽን ተምረ የፈለግበት አምሽተት ገባ ነበረ። እንደዛ አለን አሁን ኢትዮጵያ ውስጥ። አሁን እዚህ ቤት የጅቦ ቤት ነው አይደለ? ደህና ጅቦ ቤት ተው። ኢትዮጵያ ሌላ አስረዳሽ። እዚህ እንደፈለገ መወያየት እንችላለን። ቤት ሩሙን ግን መዝጋት አንችልም ከሱ ውጪ። ኧረ ሎጂክ አውራ። ሞዴሬተር የሚሰጥሽ እሱ ነው እንድታወሪበት። ኦዲየንሱን መያዝ ትችያለሽ። አብይ አህመድ ነው አምተልጊው የእነሱን ስርዓት ነው የምልሽ።
ሞዴሬተር ይሰጠኛል ታች ያለውን ኦዲየንሱን እንደፈለኩ የትግል አንዱ ምን መሰለ አንድ ሀገር የመናገር መብት የሚጠበቅልህ ከሆነ የመጻፍ የመናገር መብት እስከተጠበቀ ድረስ አንድ ቀን ሰክሰስ ትሆናለህ። ፍሪደም ኦፍ ስፒች አንዱ አካል ነው፣ የሁሉም አካል ማለት አይደለም። there are so many freedom of speech just አንዷ ናት። የብልጽግና የድሮ ኢህአዴግ ፓርላማ ብልጽግና ራሱን የቻለ የራሱ ነው። አሁን ኢህአዴግና ፓርላማ ብቻውን ነው ቁጭ ብሎ በፓርላማን ታቅፎ ቁጭ ብሎ ነው የሚያወራው። አሁን ድሮ ግን ፓርላማ የነበረ ህዝብ ይሳተፋል፣ ኮንፊደንስ ነበረው፣ የሚፈልገውን ነገር ሙድ ይይዛል፣ ቅኔ ይናገራል። ለምን ኮንፊደንስ ነበረ። የመናገር ለአንቺ ዲሞክራሲ ማለት ፍሪደም ኦፍ ስፒች ነው። ከዛ በላይ ምን አለ በአለም ውስጥ? ታፍነህ መኖር አለ እንዴ? እያለቀስክ መኖር ነው እንዴ በአለም ላይ መኖር? ስለዚህ ለአንቺ ዲሞክራሲ ማለት እንደፈለግሽ ቁርጥ ስጋ ሞተህ ብቻ እኮ አይደለም፣ እየበላህ ብቻ ማልቀስ ኖ አንቺ ኤክስፕሌን እያደረግሽ ያለው ፍሪደም ኦፍ ስፒች ደግሞ ደጋግመሽ ነው። በቃ እኔ ባለሁበት ሀገር ፍሪደም እዚህ ሀገር የሰለጠነ ሀገር ስላለሁኝ ምግብ ብቻ አይደለም ሰው የሚያስፈልገው የመናገር መብቱ ጭምር ነው። እሺ ከዛ ውጪስ የመናገር መብቱ ነገር አንድ ነገር ልንገርህ። እዚህ ሀገር እታች ያለው አንድ ደሃ ማህበረሰብ ካለ እዚህ ሀገር እንኳን ደሃ የለም ግን በሆነ ገቨርንመንት በሆነ የሆነ ሁሉ ሰው you're on the same topic ከፍሪደም ኦፍ ስፒች እሺ አንድ ነገር ልነግርህ ነው። ችግር ከገጠመበት አንድ ጆርናሊስት ነው የሚጠራው እዚህ ሀገር። ጆርናሊስት ጠርቶ ያለውን ችግር ሲነግራው ጋዜጣ የማንበብ ባህል አለ እዚህ ሀገር። ወዲያው ንጉሱ ሳይቀር ጧት ተነስቶ ጋዜጣ ነው የሚያነበው። የዛ ልጅ ችግር ስለተናገረ ነው የታወቀለት አይደለም፣ ችግሩ ይፈታል እያልኩ ያለው መብላት ብቻ አይደለም፣ በልተህ ጠጥተህ ማደር ብቻ አይደለም እያልኩ ነው። እንዴ አንተ ከየት ነው ያመጣው? ከፓርላማ ነው ከምን? ልንገርሽ አንቺ አሁን ደግመሽ ደጋግመሽ አንዲት ነገር ነው የምታወሪው። ፍሪደም ኦፍ ስፒች አለ ትግራይ ውስጥ አለ አይደለም? ስለዚህ ትግራይ ውስጥ የተሟላ ዲሞክራሲ አለ ነው። አቤት እሺ አሁን ፍሪደም ኦፍ ስፒች አልክ፣ እሱ አንደኛው ነው። ለምሳሌ ቅድም ሳራ ስትናገር ነበርና ሌላ አክቲቪቲ የዲሞክራሲያዊ ለመስራት መጀመሪያ እኮ የመናገር መብትህ የፈለከውን ነገር ኦፖዝ የማድረግ መብትህ ካልተጠበቀ አሁን የምትላቸው አሁን አንተ ለማለት የፈለከው አሁን ቅድም ስትነካው የነበረው ከቲፒኤልኤፍ ውጪ ሌላ አንጻር ከመጣ ይወገዳል ምናምን ስትል ነበር። አሁን ምን አለ መሰለህ ትግራይ ውስጥ ለተጋሩ ብቻ ለምሳሌ ፒፒ የሚያዘጋጃቸው ፓርቲዎች አሉ ትግራይ ውስጥ ገብተው እንዲበጠብጡ ህዝቡ እንዲከፋፈሉ የሚሰሩ ብዙ ምናያቸው አለ። ለምሳሌ እኔ ስቲል ትግራይ ውስጥ ስላለው በአካል የማየው ነገር ስለሆነ ማለት ነው። አሁን እነዚህ ይፈቀድላቸው ብለክ ዲሞክራሲ ራን አደርጋለሁ ብለክ የምትፈቅድ ከሆነ ያንተ እጣ ፋንታ ወረደ። ኦኬ ሶሪ አለ ንገረኝ። ስለ ፒፒ አታውራ ለፒፒ አታውራ ያልኩበት ምክንያት ማለት ነው ኤክስተርናል ኢንቲቲ ነው። ዲሞክራሲ ሲታወራ ነው። ለምሳሌ እሺ እስኪ በኢትዮጵያ ደረጃ ያሉ ፓርቲዎች ሁሌ ከብልጽግና በታች አንድ ለምሳሌ አንተ አሁን በንጽጽር ለማድረግ ነው የፈለከው። አዝ ትግራይ ብቻ ፍሪደም ኦፍ ስፒች ብቻ አይደለም ሁሉም ነው ያለው። ለምሳሌ ኖ ከዛ አሁን አለበለዚያማ ቶፒኩን አሰፋ ነው ላይክ ትግራይ ውስጥ ብቻ ለምሳሌ ትግራይ ውስጥ ዲሞክራሲ አለ ብለን ምናወራ አሁን ትግራይ ሰልፍ ጋቨርኒንግ ሪጅን ነው እንበለው፣ ራሱን በራሱ የሚያስተዳድር ክልል ነው፣ ራሱን በራሱ ያለበት ሪጅን ነው። ትግራይ ውስጥ እንዴት ነው ዲሞክራሲ ያለው የሰፈነው? ትግራይ ውስጥ ያለውን ዲሞክራሲ እስቲ እዛ ውስጥ ስላለው እናወራ። እሺ አንድ ፍሪደም ኦፍ ስፒች አለ የፈለግከው መናገር ትችላለህ ብላለች። እሺ ከዛስ ሌላኞቹስ? ሩል ኦፍ ሎው አለ ነገር ተናግረ መልስ ተሰጠኩ መናገር አይደለም እንደ ቁራጮ መቅረት ነው። አሁን ብዙዎቹ ይናገራሉ ግን ምንም የለውጡት ነገር የለም። ያውን እንዴት ነው ነፃነት ነው ብለሽ የምታምኚው? ሳርዬ ሬክሰን ድምጽ አይሰማም? ምን አለ
ምን ነው ይሄ ነው? ያ ሂዝ አስኪንግ ዩ እኮ ፍሪደም ስፒች ብትናገሪ ምንም ለውጥ እንትን ይኸውልህ የትግራይ ውስጥ ለዲሞክራሲ ሳይሆን the first loyalty to the party ነው። የመጀመሪያው የሎያልቲ to the party ነው። ፓርቲ ያለህን ወይም ፓርቲ ያለህን ነው። not loyalty to the democracy or to the people። ህወሓት ጎሪላ ፋይተር የነበረበትን ስቲል ስቴት የፖለቲካል ፓርቲና በጎሪላ ፋይተር መካከል ኮኤግዚስት እያደረገ ያለ ፓርቲ ነው። ስለዚህ ኦፍኮርስ አዘ ጎሪላ ፋይተር የፈለግከው ማድረግ ትችላለህ፣ ግን ሌላ ጉዳይ ነው። the same mentality is inside ህወሓት። እንደ ጎሪላ ፋይተር ስቴትም ራን በሚያደርግበት ጊዜ it has the ጎሪላ ፋይተር mentality ፔኪንግ ኦርደር አለው። ከህወሓት ፍላጎትና ከግሩፑ ትዕዛዝ ውጭ your loyalty is to the ለህወሓት ነው እንጂ ሎያልቲ ቱ ዲሞክራሲ ሊሆን አይችልም። ትባረራለህ ከህወሓት። ሎጂክ አውራ የተባረረ ሰው የለንም። ቆይስ አይደለም አሁን እኮ ጌታቸው ረዳ ያመለጠው ለምን ጌታቸው ረዳ ተው እና እነ ገብሩ አስራት ምናምን ታያቸው። ጌታቸው ረዳ ምንድን ነው አሁን በቃ ራሱ ነው ሄደው ራሱ እኮ ነው ሄደው መብቱንም ደግሞ ይሄም እንደ ራሱ የዲሞክራሲያዊ ስልት የቁጥጥር ኮሚሽን ራሱ ልክ አይደለም እኮ ብሏቸዋል። በጉልበት እኮ ነው ያደረጉት። ህወሓት የቁጥጥር ኮሚሽን አለው። ይሄ ቫዮሌት እንዳይደረግ አይደለ? የቁጥጥር ኮሚሽን አለው ህወሓት። ሌላው ፓርቲ ይሄ ነገር ቫዮሌት የቁጥጥር ኮሚሽን እኮ ሪፖርት አቅርቧል። እሱም ልክ አይደለም። አይደለም አንተ አሁን ይሄ ነው ምን መሰለህ ትፔሌፍ እኮ ፍጹም ናት እያልን አይደለም። እኔ ከተቃዋሚ ዲሞክራሲ እንዴት አለት ይኸውልህ ደጋፊ ነበርኩኝ። ይኸውልህ ግን አየኋቸው ለውጥ የሚያመጡ ካልሆነ አንድ መንግስት እየታገልኳቸው ነው። ለውጥ ስለምፈልግ ማለት ነው። ለውጥ ፈላጊ ነኝ። አንድ ሀገር ላይ ዝም ብለህ መንግስት ሲመጣ ዝም ብለህ እያንጨበጨብክ አትኖርም። ካልሰራ አልሰራህም ብለህ መልኩና ልኩን ነው የምትነግረው። የመንግስት መስታወት ህዝብ እስከሆነ ድረስ ትግራይ ውስጥ በእንደዛ ነው የሚሄደው። 2018 ላይ እኮ ደብረጽዮን ሰብስበው ገምተናል፣ በስብሰናል፣ ሸተናል፣ ጨፍልቀናል፣ አስረናል፣ አናስነካም። በግልጽ ያወሩትን ነገር እኮ ሪፎርም እናደርጋለን አለ። ከዛ ፊትም እኮ እንደፈለግሽ ትግራይ ውስጥ መውራት ትችይ ነበር፣ ግን መጥቶ በስብሰናል፣ ገምተናል፣ ሸተናል አለ። ለዛ እኮ ነው ዲሞክራሲ አንሰጥም እየተከፋፈለ የመጣው ፖለቲከኛው። ለምን መሰለ አሁን በፍሽካ እንነሳም ተጋሩ በፍሽካ ማንተኛም። ለዛ ነው እንጠይቃለን። አሁን ጌታቸውም ትግራዋይነት ከህወሓት ጋር ነገር ላሲዘ ትግራይ ውስጥ እንደዛ የሚባል የለም። ደብረጽዮን ይምጣ ዋትኤቨር ይምጣ ህዝብን መስሎ ህዝብን ማስተዳደር ከሆነ ይወጣል። ገባ? ህብረተሰቡን ገበሬው ሄደ ብትጠይቀው ኢንተርቪው ብታረግለት እኔ የምናገረው ነው የሚናገረው። ማስተዳደር ከሆነ ናውጣ ነው የሚለው። ለዛ ነው የምንታገላቸው እንጂ ችግር የለም ይያሉ ውድ የሚባል ነገር አለ። ፓርት ኦፍ አንድ የትግራይ ገበሬ ህወሓትን የሚያያት ማለት ነው። የስ እንደ ትግል ኢንስቲትዩት በዛን ጊዜ ትግሉ ጊዜ እንደነበረችው እንጂ እንደ ፖለቲካል ፓርቲ አያት። ልጆችን የገበርኩባት የራሴ ውድብ ናት። as part of his household አድርጎ ነው የሚያያት። ስለዚህ ውድብ ያለችው ይቀበላል። ወደነው ዋጋ የከፈልነው ስተው ችግር የለው። ወደነው አስገድደውን አይደለም ራሳችንን ለመከላከል ነው። አሁን አልገባኝ ይልሽ የምታወሪው ኢቭን አሁን እኮ የምታወሪው ራሱ ግራ ገባሽ እንዴ? ስለ ዲሞክራሲ ነው የምናወራው፣ ስለ ፓርቲው ነው የምናወራው። አሁን እኮ ያንቺ እኮ ሎያልቲ ዲሞክራሲ አይደለም እንዴ? ነው መጀመሪያ እኮ ዲሞክራሲ ተባለ። ትግራይ ውስጥ ዲሞክራሲ አለ አለች። ቢኮዝ ኦፍ ፍሪደም ስፒች አለ አለች። እኔ ደግሞ አይ ቶልድ ሄር ትግራይ ውስጥ ሎያልቲ ቱ ዘ ፓርቲ ነው እንጂ ያለው ቱ ዲሞክራቲክ ኢንስቲትዩሽንስ አይደለም። አሁን ግን ትግል ላይ ለምሳሌ እኔ ልንገርህ አንድ መሪ ውስጥ እንዳለ ግን ታውቃለህ። ይሄንን ታምናለህ? ስቲል ነው ትግል ውስጥ ኖ ይኸውልህ አሁን አንተ ከትግራይ ህዝብ ጋር ከትግራይ ሰው ጋር ምናምን አገናኘው። እኔ አም ጀስት ቶኪንግ አባውት ዘ አይዲያ ኦፍ ዲሞክራሲ ስለ ትግራይ ፖለቲካል ችግሮች ዲሞክራሲ ከሆነ ፉል ዲሞክራሲ አለ ያልኩ ነው። እኔ ደግሞ ይኸውልህ አሁን የምታወራልኝ ግን ስለ ውድብ ነው። ውድብ አምጥተዋል። አንተ እኮ ነው ወዛም ጊዜ የምትሄደው። ኖ ዲሞክራሲ አለ ካልከ ይኸውልህ ዲሞክራሲ ማውራት ትችላለህ።
የፓርቲውን ግን ከፓወር ላይ ገለል በል ስትል ግን ለምሳሌ በትግረኛ እንደዛ እናምናለን። ፉል ዲሞክራሲ ያለ ብለን እናምናለን። ከኢስት አፍሪካ አንፃርም በለው ከኢትዮጵያ አንፃር በለው የተሻለ ዲሞክራሲ ትግራይ ውስጥ ነው ያለው። እስኪ የለም ይሄንን አልተደረገም ወይም ደግሞ ይሄንን ዲሞክራሲ ለመባል ይሄንን ይቀራዋል የምትለው እስኪ ንገረንና በዛው እናውራበት። ስለ ዲሞክራሲ ከፓርቲ ወጥተን ማለት ነው። ፓርቲም አንተ ስላመጣው ነው። ዳስ ዋት አም ሴይንግ እኮ። ስለዚህ አንድ ጎሪላ ፋይተር ለምሳሌ አሁን አንድ ጎሪላ ፋይተር አዘ ጎሪላ ፋይተር እንደውም አሁን ህወሓት አይደለም እንደውም ቲዲኤፍ ትግራይ ዲፌንስ ፎርስ እንደ አንድ ዩኒት ሆኖ ማለት ነው from all parties from all members as a nation ነበር። ስለዚህ ዲፈረንሺየት አደረግልን በድሮ ከነበረው ጎሪላ ወራ አይደለም ቲዲኤፍ በጎሪላ ወራ አይደለም እኮ ላስረዳ እንድንለየው ነው እኮ አይወል ፖለቲካውንና ጎሪላ የሚባለው የለየው ነው ደህና ተው ትግሉንና አይወል ትግሉ አዘ ትግል ስለሆነ እንደ ህዝብ ነው። ስለዚህ ከዛ ውስጥ ደግሞ ፖለቲካል ፓርቲ ሲሆን ደግሞ አዘ ፖለቲካል ፓርቲ ስለዚህ እንለየው ዲስቲንክሽን እናስቀምጥ። ያንን ለየነው አዘ ፖለቲካል ፓርቲ ደግሞ ህወሓት የሚባል ፓርቲ አለ። ትግሉን እንደ ህዝብ ነው ትግሉ ሁሉም ተጋሩ ስለሆነ ኦኬ አንድ ነው እንበለው። ፖለቲካል ፓርቲ ግን የተለያየ ሐሳብ ይዘህ ነው ፖለቲካል ፓርቲ የምትሆነው። እሺ አዘ ፖለቲካል ፓርቲ እንደ የተለያዩ ፖለቲካል ፓርቲዎች ፍሪደም ኦፍ ስፒች ሊኖር ይችላል። በቃ እንደፈለግ ካወራ እንደዚህ አይደለም ውቀሳቸው። ከዛ በላይ ግን መሄድ ትችላለህ ወይ ነው። ይኸውልህ አንድ ነገር ልንገርህ። ህወሓት ቲፒኤልኤፍ እያንዳንዱ ህብረተሰብ ትግራይ ህዝብ ዋጋ የከፈለባት ፓርቲ ናት። ግን ዋጋ ብትከፍልም በአግባቡ ስራዋን ስላልሰራች አሳይመንቷን አልሰራችም ብለን የተለያየ ፓርቲ አሁን ተቋቁሟል ትግራይ ውስጥ ኔስታን እስከ 19 ፓርቲ ደርሷል ይባላል። እንትኑ የለኝም ግን ይባላል። ይሄ የወለደው ምንድነው? ዲሞክራሲ የወለደው ነው። ማለት የመናገር መብቱ ተጠብቆለት እያንዳንዱን በሚፈቅደው በሚመቸው ለመመራት እንቅስቃሴ እያደረገ ነው። አንድ ቀን ደግሞ ይሳካለትና ቲፒኤልኤፍ ይወርዳል። ቅርስ አይደለም። አሁን ቲፒኤልኤፍም ስትወርድ ከኢህአዴግ ስትመጣም ከኢትዮጵያ ዲሞክራሲ ስላለ ነው ተጨባብጣ አስረከባ የመጣችው ባንክና ታንክ። በሱ ታምናለህ? አዎ። በቃ ከዛ በላይ ዲሞክራሲ ምንድነው ያለው? እስቲ ንገረኝ። ኦኬ ጥሩ። what I'm saying is ለምሳሌ ይሄ ጎሪላ ምናምን ደግሞ አውጣው ኖ የትግሉ ጊዜ ነበር አይደለም፣ የትግል ድርጅት ነበር። ፖለቲካል ፓርቲ ጎሪላ ግን እያልክ አትጥራው። ኦኬ ኦፍ ኮርስ የትግል ድርጅት ነበረ አይደለም። መለስ ራሱ ሲብራ for 17 years I was a gorilla fighter ራሱ የሚለው I was a gorilla ማለት ስድብ አይደለም። so in a sense እኔ ድራጋቶሪ ተርም አይደለም። የማቆሸሽ የትግል ድርጅት ነበር። ግልጽ ፖለቲካል ፓርቲ አልነበር። ከዛ ህገ መንግስት ወጥቶ ፓርቲዎች አዘ ፖለቲካል ፓርቲ ሲሆን ፖለቲካል ፓርቲ ሆነ። አሁን የምናወራው ዲሞክራሲ የምናወራው ፖለቲካል ፓርቲ ከመጣበት ጊዜ ጀምሮ ነው እንጂ ስለ ትግል ድርጅቱ አናወራም። እሱ ነው ዲስቲንክሽን ቅድም ስልሽ የነበረው ማለት ነው። ስለዚህ ህወሓት ውስጥ ያለው ወይም ደግሞ ህወሓት የሚበራው ኢትስ ኮንጃንክሽን ትግሉን በመሩበት ፖለቲካውን ፓርቲ መምራት አለብሽ። ኮምራደሪ which is ለሌላው ቦራ አይከፍትም። that is a major distinction። በር ስለማይከፍት እየታገልነው ነው እያልኩ ነው። ዲሞክራሲ ስላለ ነው ወንድሜ። እኔ ነኝ ልክ ስለሚል ልክ አይደለም እያልነው ነው። ለምሳሌ ወደ ኢትዮጵያውያን በጣም ነው የምወዳችሁ ማከብራችሁ። ለጥምቀት በዓል እንኳን አደረሳችሁ ለሁላችሁም። ጅቦ ግን ይሄ ሁሉ ሳራዬ እንዴት ነሽ? ጅቦ ለምን ነው ግን ጅቦ ይሄ ሁሉ ዘመን ከኛ ጋር አብሮ ተቀምጦ ለምን ነው ፎሎ ያልጨመረለት? ለምን ነው ፎሎ የማታረጉት ጋይስ? አንድ ከየት ነው የመጣው? ከሚመለከተው አካል ነው የመጣው እንዴ ጋይስ? ዮኒ ማኛ ግን ትንሽ ስርዓት የሚባል ነገር ግን የለም። ላይክ አሁን ያው having a conversation እንጂ ምን ባለስልጣን ነው ተቀምጦ አማተው አይ ባለስልጣን መሆን አለመሆን ሳይሆን ላይክ you can አይዲያው ላይ መሳተፍ ትችላለህ፣ ሀሳብ ማቅረብ ትችላለህ። አይ ስለምን ዝም ብሎ ዘቡ ብሎ ይቀባጥራል እንዴ? መረበሽ ስለሚወድ ነው።
አማ አበባ ላክልት አሁን ተው አንሞቅ ያለው ፖለቲካ ይዘን ሞዴሬተር ስጠኛ ሂጃብ ይልልሽ ምናምን የምትሉ እዚህ ያላችሁ ከካሞች ደግሞ ሂጃብ ለብሼ እያያችሁኝ አይደል እንዴ እና ሳሪ ይኸውልሽ ነው ግን ምን እንደሆነ ታውቃለህ እኔ አሁን ለምሳሌ ሎያልቲ ለሳራ ከሆነ ሳራ ጥሩም አደረገችም አላደረገችም ሜሪት ፕሪንሲፕል ቤዝድ አካውንተብል አላረጋትም because my loyalty is ለሷ እሷ ከሆነችማ እንደዚህ አድርጋለች ችግር የለው እንደሷ ከሆነችማ ችግር የለው አልፈዋለሁ እንደዛ አይነት ሚዲዮክሪቲ ውስጥ ተገብቷል የትግራይ ፖለቲካ ውስጥ እንደዚህ አድርገው ነበር እንደዚህ አድርገዋል እንደዚህ so loyalty to the party ሆኗል not loyalty to the principle ሳይሆን ማለት ነው loyalty to the principle እስካልሆነ ድረስ ደግሞ ነገሮችን መቀየር አትችልም ዲሞክራሲ ማምጣት አትችልም ያ ፓርት ኦፍ ማህበረሰብ ናቸው የፓርት ኦፍ ሰዎች ናቸው ምናምን እነሱ ባሰቡበት እንደፈለጉ ማድረግ ይችላል ግን the loyalty is to the party or ትግሉ ሆኗል ስለዚህ ለግለሰቡ የሚኖርህ ሎያልቲ ፕሪንሲፕሉን ጭፍን እንድትሆን ያደርጋል እንደዛ አይነት ነገር መጥቷል አሁን ኢቭን እኮ ላይክ the study ላይ እኮ የተጠናው እኮ እሱ ነው ታውቃለህ አይደል the past ከጦርነት በኋላ እስቲ ምንድነው እንፈትሻው ምንድነው ሜንታሊቲው ብሎ ብዙ ጥናታዊ ጽሁፎች ሲቀርቡ ነበር እንዴት አይነት ነው ስትራቴጂክ ነው ከዚህ በኋላ ቀጣይ የሚሆን ፖለቲካል አጀንዳ መቅረጽ የሚቻለው እንዴት ነው መሆን የሚቻለው ሲሉ ሄደና እዚህ ላይ ተቀርቅሮ ቀርቷል this is the አሁን እዚህ ላይ ተቀርቅሮ ቀርቷል ስለዚህ ፓርቲው ካለ የፈለከውን ታረጋለህ ወንድሜ ዋር ላይ ነን አሁን ከዋር በኋላ ደግሞ የሚያጋጥሙ ችግሮች አሉ አንድ ሀገር ላይ የሚፈጠር ነገር ነው እሱም እየተስተካከለ ነው ወንድሞቻችን አሉ በተዲፍ ይመራል የጊዜ ጉዳይ ነው ስቴብል ይሆናል አንድ ቀን እየተቀራረብን ነው ግን ዲሞክራሲ ስለነበረች ግን ከድሮም ጀምሮ አስተምራለች ገንብታለች ዲሞክራሲ ናት ህወሓትና ጥሩ ነገርም መጥፎ ነገርም ሊኖራት ይችላልና በውይይት ግን ታምናለች ከድሮም ጀምሮ እዛ በረሃ ያሉ ይባላል የሆነ ጥፋት ካለ እንኳን እንዳዕሮ የሚባል የሆነ ዛፍ ስር ቁጭ ብለው ነው የሚወያዩትና እዛ ነው የሚፈታው ይባላልና እንደውም ዘፈኖች ምናምን ነበሩ ስናድግ በዛ ነው ያደግነው በዛም አለ በዚህ አሁን ግን ከጦርነት በኋላ አንድ ሀገር ላይ የሚከሰት ነገሮች አሉ ሰጣው ገባለ ከነጌታቸው ረዳ ምናምን የሆነ እኔ ነኝ ልክ የሚሉት ነገር አለ ሁሉም ታጋይ ስለሆኑ ነው ሁሉም ዋጋ የከፈሉ ስለሆኑ ያጋጠማል አንድ ሀገር ውስጥ ይሄው ሱዳን ያያየን ነው ሌላም ሀገሮች አሉ እንዴ ልንገርሽ ትግራይ ውስጥ ማለት ነው በደንብ የዲሞክራቲክ ፕሪንሲፕሎች ጋቨርናንሶች ተቀምጧል ግን የማይተገበሩበት ቦታ ቢኖር ትግራይ ነው ስለ ዲሞክራሲ እንደፈለግሽ ታወሪያለሽ ስለ ዲሞክራሲ ስለ ምናምን ስለ ማዕቀብ ምናምን ወጣቱ ስለበዛ አይተገበርም ትግራይ ውስጥ ለምንድነው የምትተገበረው ይተገበራል እንጂ ለምን መሰለ የምትሸወደው ህፃን ልጅ የለም ትግራይ ውስጥ ህፃን ልጅም ቁጭ አድርጎ they're very politically savvy ለዛ ነው no ስልጣናም ነበር እንጂ ድሮ ሲያስተምሩ ነበር የሚያድሩት ፖለቲከኛ ሆኖ ነው የሚወለደው ትግራይ ውስጥ ነው ሲያስተምሩ ለሊትም ሲያስተምሩ ነበር ማስተማር አለብን ማብቃት አለብን ብለው ነበር ስልጣና አይሰጠንም እኔ ጌታው ስልጣና የለ ትምህርት ቤት የለ ነበር ድሮ በትግሉ ጊዜ አረ የለም እኛ ታዲያ እኔ እኮ ታጋይ አይደለሁም ምን ነው ተማ እሱ ኢጎ ነው ግን ለማንኛውም ገጠር ውስጥ ብትሄድ እኮ ጂኦፖለቲክስ ቁጭ አርጋ ነው የምታስተምረው የትግራይ ገጠርና ልንገርሽ ወደፊት ለመራመድ አለ ብሎ ደምድሞ ቁጭ ማለት ዋጋ የለውም ለምንድነው እኛ እኮ ልንራመድ እየሰራን ነው ምን እጅና ግራ እኛ እኮ ከዓለም ጋር ገጥመን እኮ አሳይተናል 6% እያላችሁንም እኮ ባይዘው አሁን የምታወራው ይሄ ነው ሁሉ በቅርቡ ተስተካክሎ ቅድም ሳራ እንዳለችም አሁን ስትራግል ላይ ነው ለምትለው ሁሉ ፉል ዲሞክራሲ አለ ብለህ ማትደመድምበት ላይ ሊሆን ይችላል ግን ትግል ላይ ነው ቅድም እንዳለች ህወሓት ዲሞክራሲ አለው በርግጥ ሌሎች ፓርቲም አሉ አሁን የተደራጁ ከዛ በኋላ ቲፒኤልኤፍ የራሱ አሪፍ ሀሳብ ይዞ ከመጣ ሰይ ይቀጥላል ከተመረጠ በህዝብ ማለት ነው ካልተመረጠ ሌላ እኛ አላራቲንግስ እንደረሰ በግለሰብና በቡድን አሁን እኮ ችግሩ ህወሓት በቡድን ስለሚመራ ዲሞክራሲ ኃይሎች ወይ ደግሞ ፖለቲከኞች ነው ትግራይ ላይ እንደዚህ የሌለ መሬት ላይ በመሬት ላይ ያለ ነው እኛ እያየ ነው ከሌላ ማህበረሰብ ስላንተ ሲነግረክ ነው ግራም ይገባኝ እኔ ማለት በርቅ ሆኖ ሲያዩት እንደዛ ስለሚመስላቸው ማስረዳት ኖርማል ነው
ለምሳሌ አሁን just generalizing ገባህ አይደል? ከሌላ ማህበረሰብ ይነግርሃል ስትል አንተ ጀነራላይዝ ያደረክ ያ አሁን ለምሳሌ አዲስ አበባ ቁጭ ብሎ ስለ ትግራይ ዲሞክራሲ አንድ ነገር በተፈጠረ ቁጥር እንደዚህ የሆነው እኮ እንደዚህ ነው፣ ዲሞክራሲ ስለሌለ ህግ በላይነት ስለሌለ ነው የሚባል ነገር ብዙ ጊዜ ይሰማለሁ። አሁን እዚህ ጋር ሆነ ስታየው ደግሞ ማህበረሰቡ ያለው ኮንዲሽን ያለው የዲሞክራሲያዊ ሁኔታው ስታየው ወይም ደግሞ የህግ በላይነት ያለው ስታየው የማይገናኝ ነው። አይሆንም በቃ ማለት እዛ የሚያወሩት ሌላ እዚህ ያለው ሌላ፣ ሁለት የሚጋጩ ሀሳቦች ስለሚያይ ነው። እኔ ለምሳሌ አንድ አስረዳኝ ያልገባኝ ነገር ካለ። ሄኖክ የስራ ድርሻ ምንድን ነው? አክቲቪስት ነው? ሶሪ አይደለሁም። ለጠቅላላ እውቀት አይደለሁም። ምን ብሎ ነው? ለምሳሌ አሁን ቀደም ስታወራ የነበርከው ስለ ጌታቸው ረዳ ስታወራ ነበር። እንደዚህ ዲሞክራሲያዊ ስለሌለ ነው እንደዚህ የሸሹት ምናምን ሌሎችም አሉ ስትል ነበር። ነው እሱ አይደለም። እዚህ ለምሳሌ ትግራይ ውስጥ የሆነች የፖለቲካ ቅጥፈት ወይም ደግሞ ለማጭበርበር ከፈለክ ማንም አያሳልፍም። አይደለም የተማረው ተውና ገና ምንም ገበሬ ቆይ ልመጣልህ ነው እኮ ገበሬ ያለ ምንም የማያውቀው ስለ ጥቅሙ ስለ ፖለቲካ ወይ ሁኔታው ስለም ራሱን የሆነ ነገር ለማሸፈጥ ካሰብክ ይጮህብሃል። ጌታቸው እኮ አይተዋል፣ ሽሬ ላይ አይተዋል፣ አክሱም ላይ በሌሎች አካባቢዎች ላይ የወረደበት ማለት ታውቃለህ። ከዛ በኋላ ማንም እናስርሃለን አላሉት። ምንም የተባለው ነገር የለም። አዲስ አበባ ሄደ መብቱ ነው። ከዚህ የበለጠ ምን አለ? እዛ የሚወራው ግን ሌላ ነው። እንደዚህ ያደረጉት እንደዚህ ያስፈራሩት ከኤርፖርት አይደል እንዴ? ለምሳሌ አሁን እኮ የምታወራው ነገር ገባህ አይደል? እንደዚህ ሊያስሩኝ ራሱ ስላላችሁ ነው እንዴ? ስለ ትግራይ ዲሞክራሲ እያወራህ ማለት ነው። ስለ ትግራይ ትግል ማውራት ላይ ማሰር ቢፈልጉ ቆይ አምልጦ ነው ከኤርፖርት አምልጦ ነው የወለ እንዴ? አታበላሸው። ሌላ ነገር ፖለቲካ ሌላ ነገር አታምጣ እዚህ። በቃ ችግር ነበረ ማሰር ግዴታ ነው እንዴ? ለምንድን ነው ጀነራል ቆይሽ አሁን የታሰረው? እንደ ጀነራል ቆይሽ ከመታሰር እንኳን ወጣ። ሌላ ውስጥ እዚህ አታስገባን። በቃ ሌላ ፖለቲካ ነው። አሁን ኤኒዌይስ እኛ እያለን ያለ ነው የእንትን ፖለቲካ ነበረ። ሁሉም እናውቃለን ነው የሚሉት። ሄኖክ ልንገርህ፣ ሁሉም ዋጋ ከፍለዋል ትግራይ ውስጥ። የትግራይ ፖለቲካውን ያስቸገረን ለምን እንደሆነ ታውቃለህ? የማያውቅ ሰው የለም። ዋጋ ከፍለዋል። ፖለቲከኛ ነው ሁሉ። አሁን እስካሁን ድረስ ማለት ነው ምንድን ችግሩ ላይ ግን አላወራንም። ችግሮቹ አሉ። ችግሮቹ ምን መሰለህ? የኔ ነው ልክ የምትል ከሆነ ሁሉም ዋጋ የከፈሉ ናቸው። በረሃ ወርደዋል፣ እኩል ዋጋ ከፍለዋል፣ ፓርቲሲፔት ያደረጉ ናቸው። እሺ አሁን ምንድነው የሚሉ ዲያሎግ ላይ ሲያደርጉ የኔ ልክ ነው ሲል ያኛው መቀበል አለበት። ለምን በቃ የሱም እንኳን እንትን ባይሆን ሸብረክ ማለት አለ። አንዳንድ ጊዜ እኮ ማለት አለብህ አይደለ? እኛ ጋር እንደዛ አይደለም። የኔ ነው ልክ ካሉ ድርቅ ይላሉ። በቃ እኔ እስካሁን ተጨቃጨቅ የነበረው ካንቺ ጋር እኮ እሱ ነው እኮ። ግን ዲሞክራሲ የማይባልማ ዋጋ ስለከፈሉ ነው። እኔ አሁን እንደዚህ ሁኝ ብትለኝ በቃ ባህሪ ነው፣ የትግራዊት ባህሪ ነው። እኔ እንደዚህ አርጌ ገዛሻለሁ ካልከኝ አልገዛም ነው የምልህ። እሺ ሰው ዋጋ ስለከፈለ ብቻ እንደፈለገ መፈንጨት አለበት በሀገር ማለት በህዝብ ላይ? አይ መሪዎቹ ነው የምልህ ስልህ አሁን የኛዎቹ እኮ ነው የምልህ። የኛዎቹ አሁን በፖለቲካ ዙሪያ ስታዩ ጅቦ በቃ ድርቅ ካሉ ድርቅ ነው። በቃ የሆነች ነገር እንኳን ብለው ማለፍ አይችሉም። በቃ ቴንክ ዩ። ለዛ ዋጋ ከፍለናል። ዋጋ የማያስከፍል ነገር ደግሞ ዋጋ እያስከፈሉን መጥቷልና እሱ ድጋሚ ዋጋ እንዳንከፍል ነው እዚህ እየታገልን ያለ ነው። እኛ ደግሞ ሞደርናይዝ ላይ ያደርጓል። በቃ ላይክ የሆነ ነገር ስትል ላይክ በውድብ ተብሏል ወይ ነው የሚሉ ላይክ ሊተራሊ ማለት ነው። ምንም ፕሮግሬሲቭ የሆነ አይዲያ ያላቸው እነሱ 30 ዓመት ያስቀመጡት ፕሮግሬሲቭ የሆነ አይዲያ እንትን ማራመድ አትችልም። it's not possible 6 ዓመት ሙሉ አናላይዝ አረግ ነው ቁጭ ብለን ምንም በቃ ትደርቃታለህ። ናይ እንደዛ የሚባል የለም። አንድ ቀን ማለት አሁን የሆነ ትግራይ ምንድነው ቅቤ ምንድነው ቅቤ ሲያወጣ ምንድነው የሚደረገው? እንደዛ ነገር ነው ያለችው ትግራይና ቅቤ ማውጣቱ አይቀርም። ይለያል ሁሉ ነገር እንደዛ ተረባብሾ አይኖርም። አሁን ግን ምን መሰለ ብዙ መንግስት ነው ያላት። ቲዲኤፍ ራሱ የቻለ ቲዲኤፍ አለ፣ ኃይል አለ፣
መሪዎችን በውስጥ 3-4 መንግስት ነው ያሉት። አሁን እሱ ስቴብል እስከሚሆን ጊዜ ይወስዳል። ኦልሞስት ደህና ነው። አሁን ወጣ ገባ ነው። ጄኔራል አገር ውስጥ ጄኔራል የሚያስር ከሆነ ምናምን ከሆነ ሌላ ታሪክ ውስጥ እየገቡ ነው። ግን እየዘጋብኝ ነው ምዕመናን ሄኖክ ይበቃናል። አረ የሄኖክ የስራ ድርሻ ግን ንገረኝ እስቲ ጅቦ። እንዴ አንቺ ከባድ ሰው ነው እናቴ ትሙት ከባድ ሰው ነው። እንዳያሳስረኝ ደግሞ አዲስ አበባ ሄዳለሁ እያልኩኝ ነግሬሻለሁ አይደለም ማሳሰር ጭንቅላትሽ ነው የሚያደርልሽ። አንዴ እሷማ መታሰር አለባት። አገር ቤት ስትገባ ሳራ በተአምር ለሰዓት ተሰርለኪ ያቀኛል። አብቹ ጓደኛዬ ነው ያቀኛል። አያስረኝም። እኔንም ሀቀኛ ናት ብሎኛል። ኣብ ኤርፖርት ባዕለ ከተጸብእ ከእስረኪ ኮንፊደንስ አይሰዓቱን ይኺ ጓደኛዬ እኮ ነው። አብቹ እኮ የገባው እኮ ነው። አራዳ እኛ ጋር ቲክታክ እኮ ነው የሚውለው። ታፕታፕ እንዴ አንቺ እኛ ጋር ቲክታክ ነው። ከኤርትራ ተልኮ አላት። ከኤርትራ ከሻዕቢያ ተልኮ እንደዛ ትላንትና ጅቦ እነ ሰሌዳ ቤት ገብቼ እንዴ ተፔሌፍ የላካት ናት እቺ ሀሳብ አስቀይራ የሚሄድ የነሱ ተልኮ እንደዛ ነው አለኝ። ኧረ አይደለችም ይሉት አጀንዳ አስቀየሰችኛል። እና ሄኖክ ጎበዝ ነው። ቻሌንጅ አረኩኝ እኔም መቼም በምችለው በአቅሜ። ሌላ ጊዜ በሌላ ፕሮግራም እንገናኛለን። ጅቦ እንግዲህ ኢንቫይት አድርገኝ ስትገባ። ምን ቻርጅ ሊዘጋብኝ ነው? ምዕመናን ሰላሙ ነው። ጅቦይ ጓደኛዬን ደወልክላት እንዴ? ጓደኛችንን አልደወልኩላትም እባክሽ። ችግር ጣታ ማናዳኛለች። እዚህ ቤት ሂጃብ ይላሉ። እዚህ አክሱም ምን አልኳቸው? ሳሪን ምን አልከኝ? ሳሪን ነው ደውልላት ያልከኝ? አይደለም ያ እንትን ያች ጓደኛችን ማነች? ራሴ ነኝ እኮ ጠዋት ላይ ሼር ያረክልኝ አይደል? አይደለም ዋናው ጓደኛችንን ነው እንጂ በውስጥ አውሩ። ቻው ሁላችሁም አመሰግናለሁ። ጅቦ ልደውልላት አሁን? ደውል እስቲ ደውል። አናግራት ደውል ደውላት። ጠዋት አውርተን ነበር። ያ ደውላት። እሺ ደውላታለሁ። የኔ አባቴ ይመችሽ። ይመችሽ ማሜ። እሺ አለው። እሺ አባቴ እንግዲህ ምዕመናን ቤቴን ዘግቼ ልወጣ ነው። ቻርጅ የለውም። ሄኖክ እንዲህ የመጣ አንዳንዴ ፖለቲካ ቢያስተምራችሁ ይገባችኋል ብዬ አስባለሁ። እስክንድር አይሻልም ግን ከዘመነ ካሴ ጅቡ አቶ ሄኖክ ወይ እንኳን አደረሳችሁ። እንኳን አብሮ አደረሰ አለሁላችሁ። ጓደኛዬ የስንት ዓመት ሙሉ በጣም ተበድላለች እና ስሞታ ላቀርብ ነው የመጣሁት። ማነች? ሳራ እንዳትሆን ብቻ። አዎ አንበሳ ተበልታ ትጫዋለች። በእናትህ ሰምቻታለሁ። እና በጣም እዮዳ 2 አንበሳ በልቷት አስመልስልኝ እያለች ትጮህብኛለች። እንዴት በላት አንተ አንበሳ ሰታይ በዓል ነው ብላ ግፈኛ ነህ። ከዛ የትግራይ አንበሳ አልፈልግም አለ። ሂጂና ሰዎችሽን እርጅበት ምናምን እያለ ሲሰዳት ነበር። እሷስ ማን አንቀለቀላት? እዛ ሄደች። እንዴት ሰዳት ሄዳለች? ለቡላላና ለኔ አንዳንድ አንበሳ አታወርድም እቺ ደነዝ። አሁን ጥሩ አወራክ። እና የገባ አንበሳ አይመለስም። አርፋ ተቀመጥ። ደግሞ ለይሁዳ ቢሰጣል እንዴ? በእናት ቡላላ የኔ ፖለቲካ ሲተነትን ሰምቶ ታውቃለህ? አንድ ቀን ሰምቼዋለሁ። ብዙ አልሰማሁትም፣ ግን አንድ ቀን ሰምቼዋለሁ። የሆነ ቤት ላይ ገራሚ ሰው ነው። እናቴን መተንበይ ሁሉ ይችላል። እንደሞጣ ቀራኒ የሞጣን እንኳን ቶ እንዴ ሞጣ እኮ ተንባይ እኮ ሞጣ የተናገራቸው ነገሮች እኮ እንደ ትንቢት ነው የተፈጸሙ ነው።
ለምን ታዲያ ፖለቲካው ላይ አልተሳተፍም? አረ በቀኝ አረ ራስ ምታት ነው። ምን አልከኝ? ከዚህ በፊት እኮ በጣም ፖለቲካ ላይ ጎበዝ ነበር፣ ያወራ ነበር አንዳንድ ቦታ ላይ አንዴ ምናምን ሰምቼዋለሁ። አይ ቲንክ አሁን መጨረሻ ስደርስበት እባክህ አንድ ላይ የእንትኑን ትቶ ፖለቲካውን ትቶ አንድ ላይ መኖር ነው የሚሻለው። ግን አንድ ላይ ያኗኑራል ብለህ ታስባለህ? አማራጭ ሁሉ በደል ይረሳል አይረሳም እኮ ጭንቅላት ውስጥ እኮ ነው የሚቀረው። ችግሩ እሱ ነው። ዝም ብሎ መኖር አይቻልም። አንዴ ምን ብሎ ነበር መሰለ መለስ ስለ ኢኮኖሚና ስለ ዲሞክራሲ ሲመልስ ማለት ነው the only viable option to keep relation within a nation safe is ዲሞክራሲ ሲኖር ብቻ ነው። ዲሞክራሲ ከሌለ ሪሌሽንሽፕ within a nation እና ሴን ማድረግ ማይቻል። ብትገነጣጠልም ጦርነቱ ከጎረቤት ሀገር ጋር አይቀርም። በቃ ኤቭሪ ልክ እንደ ኢስተርን ዩሮፕ አንድ ላይ ብትሆንም እንደገና መከራው ምንም ተስፋ የለውም። ስለዚህ ያለው አማራጭ ቤዚክሊ በሰላም ለመኖር ማቀድ ነው። በቃ ሌላ ምንም አማራጭ የለውም። ሶ አት ኤንድ ኦፍ ዘ ዴይ ሄደ ለሁሉም የሚጠቅመው ስትሮንግ ኢትዮጵያ ነው። አንድ የሆነች ላይክ ስትሮንግ የሆነች ዴሞክራቲክ እና ጤናማ የሆነች ኢትዮጵያ ነው። ብዙ ዓመት አይፈጅብንም። ማንም ተጠቅሞ ሊኖር የሚችል ሰው የለውም። ያ ከጎረቤት ሀገር ጋር ጦርነት ጎረቤት ሀገር ብትሆን ተበታትነ እስቲል ጦርነቱ አይቀርም። ሪሶርስ ላንድ ምናምን ጥቅም ኢኮኖሚ ምናምን አይቀርም። የግዴታ ኮዲፔንደንት ነው አንደኛው ሌላኛው ላይ። ስለዚህ ሜንታሊቲ እስኪመጣ በጣም ብዙ ይፈጃል። መሞት ያለባቸው ሰዎች መሞት አለባቸው። አይፈጅም። ተገንጥለ ሂድ ብትለው ማንም ተገንጥሎ አይሄድም። በምንም ተአምር ሊሄድ አይችልም። የትኛው የራሱን ታሪክ ፈጥሮ መሄድ ይችላል? there is no እንትን የራሱ ሌጀንድ ሂስትሪ ብሎ ማውጣት የሚችለው ኢትስ ዲፔንድ። ኦሮሞ ኤግዚስት ማድረግ የሚችለው ኢትዮጵያ እስካለች ነው። ትግሬ ኤግዚስት ማድረግ የሚችለው ኢትዮጵያ ስላለች ነው ትግሬ የሚሆነው። ኢትዮጵያ ባትሆን ኖሮ ሌላ አገር መሆን ነበረበት። ሌላ ታሪክ፣ ሌላ ሼርድ ሂስትሪ። ኦሮሞ ኢትዮጵያ ስለሆነች ነው። ኦሮሞ ኢትዮጵያ ስላለች ነው ኦሮሞ የሚሆን። ኢትዮጵያ ውስጥ ያለ ብሔር ስለሚሆን ማለት ነው። ኢትዮጵያ ባትኖር ኖሮ የሆነች ሌላ አገር ነው የሚሆነው። ገባህ አይደለ? ዊዝን የምታነጻጽርበት መነጽር ከኢትዮጵያ ነው። አማራ የምትሆነው የምታነጻጽርበት መነጽር ከኢትዮጵያ ነው። ገባህ አይደል? ያንን የምታነጻጽርበት መነጽር አንሳው ባዶ ነው የሚሆነው። እሷ ስላለች ነው እኔ እንትን ነኝ የምትለው። within the context of ኢትዮጵያ ሳትኖር ስትቀር ባዶ ነው የምትሆነው። ስለዚህ የትም ሄጄ የለውም። ዝም ብሎ ነው የሚጮኸው ሁሉ። ግን ይህ ሁሉ ነፍስ የሚጠፋው ዝም ብሎ ነው ለታምናለህ? ሬንት ሲኪንግ ነው ፖለቲካው። ሬንት ሲኪንግ ነው። ኢት ሚንስ ከጥቅም ጋር የተያያዘ ነው። የጥቂቶችን ጥቅም ነው የምታስጠብቅበት እንጂ የማጆሪቲውን ሊሆን አይችልም። ስለ ዲሞክራሲ እኮ አይደለም፣ ስለ አብሮ ለመኖር ወይ ስለ እኩልነት ለመኖር አይደለም። እኔ በላይ ስልጣን ልሁን ተበድያለሁ እና እሺ ተበድላል እና ምን ይፈጠራል? ህግ ጀስትስ ትፈልጋለህ። ስለዚህ በህግ እንፍታው፣ ፍርድ ቤት እናቋቁም የጋራ። አይ አይደለም፣ እኔ ስልጣን ላይ መሆን ያለብኝ ነው። ስለዚህ ሬንት ሲኪንግ ነው፣ ምንም እንትን አይደለም። ይህ ለጋራ ለሁሉም እኩልነት ምናምን ለመጠቃቀም አለ ሬንት ሲኪንግ ነው። እኔ ለእኔ ጥቅም ስጡኝ ነው ሁሉም ስልጣን። ኤግዛክት የሀገሪቷን ሪሶርስ ኢኮኖሚ እና ፖለቲካል ፓወር ሙናፕሊ ለማድረግ ነው ከጥቅም አንጻር እንጂ ምንም የለው። ዲሞክራሲ ላሰፍን ነው። እስቲ አቅጣጫ አሳየንሽ። ስለዚህ ህግና ፍትህ መኖር አለበት። ወንጀለኞች መታሰር አለበት። ስለዚህ የጋራ ምክር ቤት እናቋቁምና ኢሌክሽን አድርገን ለጋራችን የሚሆን ነገር ስርዓትን ዘርጋ። አይ አልተሳተፍኩበትም ይሄ አንቀጽ ሲወጣ ይልሃል እና እሺ የአሜሪካን ኮንስቲቱሽን የሰሩት 200 ሰው ነው። 200 ሚሊዮን ሰው አይሳተፍበትም። እንግዲህ 200 ሰዎች ናቸው የወጡት። 200 ዓመት ምናምን አልፎታል። ገባህ? ስለዚህ የግድ አንተ ካላወጣው ጥቅም የለውም ማለት ነው። ላይክ እንደዚህ ኢራሽናል የሆኑ እንትኖች ናቸው። ኢነሰንት አንተ ጥቅም ነው እየጠየቀ ያለው። ስልጣኑን ለኔ ስጠኝ ነው፣ ሌላ ምንም እያለ አይደለም።
ግን ያ እንትን ነው ስቱፒድ አካሄድ ነው። መጨረሻ ወደ መጠፋፋት ነው። ለጥቅም ብሎ መሻፍ እንትን የጥቅም ሩጫ ነው። ምንም እንትን የለውም፣ ጥቅም የለውም። ግን አንድ ምንሆን ይመስላል አሁን ካለንበት ነገር አይቀርም። አንድ ምንሆን ይመስላል አማራጭ የለውም። ከኢትዮጵያ አንጻር እኮ ነው ሁሉ የሚለፈልፈው ታውቃለህ። ኢትዮጵያን ስታነሳለት ኢኩዌሽን they don't have anything, it's empty። እኛ እንደዚህ ነበርን፣ በዚህ ጥንት መተን ነው፣ በዚህ መተን ነው ምናምን ፎልስ ናሬሽን። at the end of the day ስልጣኑ ለኔ ይገባኛል ብሎ እንትን ስቶሪ ነው ናሬት እያደረገልህ ያለው እንጂ አክቹዋል ሂስትሪ አይደለም ክሬት እያደረገልህ ያለው። አክቹዋል ሂስትሪማ ኮዲፔንደንት ነው፣ ሼር ሂስትሪ የጋራ ታሪክ። አሁን አብይ አህመድ ራሱ መስይ ነበር እንደው ሜቢ የሆነ ኮመን የሚያደርገን የጋራ ታሪክ የለም ወይ? ኮመን የሚያደርገን የጋራ ተረክት ምናምን ኮመን የሚያደርገን የጋራ ተረክት ነው ያለው። ኮመን የማያደርገን የጋራ ተረክት የለም። ከዛ ግለሰቦቹ አማራ እኮ የግለሰቦችን ግለሰቦች ብቃት አላቸው። እንግዲህ የራስ የግል ብቃት ነው ያላቸው። የሆነ ትልቅ ነገር ማድረግ ይችላሉ ግለሰቦች ማለት ነው። እኛ እንደ ህዝብ እንደዚህ አድርገን ነበር ይልሃል አንድ ሰው ጠፍቶል። how stupid is that? እንዴ ያ ግለሰብ እኮ ነው፣ ህዝብ አይደለም ብቻውን። እንዴት ሊሆን ይችላል? እኛ እኮ እኛ እንትኖች በእንትን ጊዜ እንትና የሚባል ሰውዬ ከኛ እንደዚህ አድርጎ እኛ ነን እንደዛ ያደረግነው ይልሃል። ነገ that's አንድ ሰው ገባ። የጥቅም ፖለቲካ ነው፣ rent seeking politics። ያ ማን ነበረ ሚኒሊክ ባጠፋው ጥፋት መላው የአማራ ህዝብ ተጠያቂ እንደሆነው ማለት ነው። እሱ ላደረጋቸው ጥፋቶች የአማራ ህዝብ እንደ ህዝብ ዋጋ እየከፈለበት ነው ያለው። እነሱም ይቀበሉታል፣ ባይዞ ይከራከራሉና እንደ አንድ ሰው ብናየው አማራ የሚባል በሚኒሊክ ጊዜ አማራ የሚባል ክልልም አልነበረም፣ ትግራይ የሚባልም አልነበረም። ግን እነሱ ይቀበሉታል። አሁን ሚኒሊክ ስትል ማን ነው ከፊት መጥቶ የሚጋፈጠው? ስለ ሚኒሊክ ካየክ ፌዴራሊዝም ላይ ቁጭ ብለህ አሁን እኮ የሚገርመኝ ማለት ነው ፌዴራሊዝም ላይ ቁጭ ብለህ ማለት ነው በዘመነ እንትን ላይክ ምንድን ነው ይሄ በነገስታት ዘመነ እንደ መሳፍንት ዘመን ማለት ነው ላንድ ፊውዳል የመሬት ፊውዳል የሚያስተዳድረውን መሬት የክልል መሬት ነው ብለህ ታወራለህ። የሌለ እኮ ታሪክ እኮ ነው የሚሰሩት እኮ። መሬቱ እኮ የፊውዳል ነበረ። ኢዳዝም ማተር። ይሄኛው ደግሞ አክሮስ እስቲ ሰዎች ተመሳሳይ ኤትኒክ ባክግራውንድ ሊኖራቸው ይችላል። ሶ ኤትኒሲቲ which is ተመሳሳይ ቋንቋ ማውራት ይችላሉ። it means ፕራይሞርዲያል ሳይሆን ላይክ በምን እንክፈለው? በዘር መክፈል አትችልም። ፕራይሞርዲያል which is ፌክ የሆነ ነገር። ከዛ ይመጣልህና ግራ የገባው ነገር ነው የሚሰርቱ። ከዛ ይመጣልህና እንትና አያቱ ነው፣ ስለዚህ ይሄ መሬት በእንትና ነበር የሚተዳደረው፣ ስለዚህ ይሄ መሬት አሁን የዚህ ክልል ነው ይልሃል። ምንም ሎጂካል ያልሆነ ነገር ነው የሚሰሩት። ሶ at the end of the day እንትን ነው እብደቱ ነው የሆነ መረዳት አለመቻል። ግን መረዳታቸው አይቀርም። ስትረዳው ሁሉም ይስተካከላል። ይኖራል አማራጭ there is no viable option። በኋላ ነው ወይ የምንረዳው እኮ ያው ህዝብ ካለቀ በኋላ እንዴ በጣም እኮ አሁን ፍጥጫ ላይ የሰው ልጅ በዚህ ሰዓቱ እየረገፈ እኮ ነው ኢትዮጵያ ውስጥ። አይ ኖ ባይገርም ግን ያለ ጦርነት የተፈጠረች ሀገር የለችም። እየሞቱ ያሉት አሁን የሚጋለቡት ስለሆነ እኮ ነው። ጋላቢው ቢሞት ኖሮ ነገሮች ይስተካከሉ ነበር። ገባ? አሁን ጋላቢዎቹ ኖርማል ነው አሉ። እየሞቱ ያሉት ግን ተራ ሰዎች እኮ ናቸው። በፖለቲካ እየተነገዱ እየሞቱ ያሉት ሀሳቡን እያመነጩ ወደ ጦርነት የሚያስገቡ ሰዎች ሞቶ ቢሆን የተሻለ ይሆን ነበር። ገባ? ህዝብ ይሄን ያለ አያልቅም ነበር። ግን ይሄ ሁሉ ጦርነት በጥቅም ብቻ ነው ብለህ ታምናለህ? ነው ያ ጥቅም ነው የሚያዋጋቸው። ያ ጥቅምና ሪሶርስ ለጥቅምና ሪሶርስ like it's obvious እኮ ጥያቄው ጠይቀው እስከ መጨረሻ ድረስ እሺና ምን ይሁን በቃ ስልጣኑን እኛ ጋር እጅ መግባት አለበት። ስቴት ሪሶርሱ ማስተዳደር አለበት። ከኢኮኖሚክ ዘረፉ ይልሃል። ስለዚህ ዘርፈው ለራሳቸው አካበቱ ነው። እሺ ስለዚህ it means I want part of the economy መሆን እፈልጋለሁ ነው።
እንጂ ዘርፈው ወደ ህግ እናቀርባቸው እኮ አይልም። የሆነ ብሔር ተደራጅቶ እየዘረፈ ነው የሚል። እሺ እንዲህ በብሔር ተደራጅ ብሔሮች እየዘረፉ ነው። ላይክ ዳት ስቱፒድ እኮ ብሔር እንዴት ነው ሊዘርፍ የሚችለው? አብዛኛው ማጆሪቲ እንግዲህ የድሃ ድሃ ነው፣ መኖር ያቃተው ነው። ስለዚህ እነዚህ ሰዎች በእንደዚህ መልኩ ሙስና ላይ እንትን ስላሉ ይሄ የሙስና ስርዓት ስለፈጠረ እነዚህ ሙሰኞች እናስራቸው ብለን እንጂ ብሔር ዘረፈ ይላል እንዴ? ካዛስ እንዴ ብሔር ቢዘርፍማ የሁሉ ህዝብ ታዲያ ለምን በቃ አስማተኛ ሆኖ ነው ብለህ እንትን ማለት ይችላል ነበር። አሁን አንተ እንደምትለው ከሆነ እኮ ህዝብ አገር የለውም፣ ባለስልጣናቶች ናቸው ባለ ሀገር። እነሱ ናቸው እንደፈለጉ እንትን የሚሉ ጥቅማቸው ሲጎል ወይ ደግሞ እንትን ሲሉ አይደል? at the end of the day ኢትዮጵያ ኤምፓየር ናት ታውቃለህ። ኢትዮጵያ ዘን ኤምፓየር በደንብ ፎርም የተደረገችው ማለት ነው። ዋን ኮንከርስ ኢት ኦል፣ አንዱ የበላይ ይሆናል ሁሉ ጊዜ። that's what an empire is። ሁሌ ኢትዮጵያ ታሪኳም ምንም it's an empire፣ ሌላ ነገር አይደለች። every country, most of the countries are empire። like ኢራንን ብታያት ራሽያ is an empire። ብትለው ሊያፈርሱት አልቻሉም አሜሪካኖቹ። ሶቪየትን ቢበትኑ ምን ቢበትኑ ፔሪፈራሎቹ ሄዱ፣ ግን ምን ሆኑ? ለማኝ ሆኑ ቀሩ። ኔቶ ካልገባን ደብቁን ምናምን ለራሳቸው መቆም የማይችሉ ሆነው ቀሩ ፔሪፈራል። ኢትዮጵያ ዘን እነዚህ እንደ ኢጅፕት ምናምን ር ኤምፓየርስ በጣም ብዙ ትርክታላቸው ለማፍረስ። ብሔርን ራሱ አንደርስታንድ ያደረጉት አይመስለኝም። ለማውራት ምንድን ነው ብሔር ስትለው ማለት ነው ኢትዮጵያ ውስጥ ብቻውን ሳይቀላቀል የሚኖር ብሔር አለ፣ ግን ክልል ብሔር አይደለም። that's the stupidest thing። ክልል ብሔር አይደለም። ክልል it's almost ያስተዳደር ወሰን ነው። ምንድነው ሶሻል ኤንድ ፖለቲካል ኖርምስ አክሮስ ዳት ሶሳይቲ አንድ ላይ ቪው ይኖረዋል በሚለው ምንድነው በቀደም የነገርኩ ብሔርን ስትከፋፍለው ማለት ነው። እና ፕራይሞርዲያል ይሄዳሉ እንዴ እንትና እኮ አባቱ እንደዚህ ነው፣ ስለዚህ ኦሮሞ ነው፣ ስለዚህ በኦሮሞ አውቆ ተልኮ እንዲተዳደር ነው የሚደረገው። ኦሮሞ ስለሆነ የተመረጠ ነው። there is no such thing። ስቱፒድ የሆነ ነገር እኮ አያቱ እንትና አበበ ከዛ እንትና ገመቹ ቅድመ አያቱ ገመቹ ነው፣ ይሄ ኦሮሞ ነው ይልሃል። የሌለ ስቱፒድ የሆነ ነገር ነው። ሚዲዮክሪቲ። ከዛ በሱም መልስ አይኖረውም። በጣም ኢዲየት የሆኑ ሰዎች ናቸው። ለጥቅም ነው አጤንደፍተዲ በቃ ስሙን አጥፍቶ እኔ ስልጣን ላይ ልሁን፣ እኔ ያልኩት ይሁን ነው for economic benefits። ግን ይህን የሚረዳ ወጣት ከየት ይመጣል ነው? አሁን ይህን ነገር እንዲገባችሁ ምን ማድረግ ነው? የገፋው ምናምን ለግል ጥቅሙ ሲል በዚህ ደረጃ ህዝብና ወጣትን እንዲሁ ማስጨፍጨፉስ፣ ቆይ እንዴት መቼ ነው የሚነቃው? ቆይ እውነት እኮ ነው ስታስበው፣ ለጥቅም ነው። አማራውም ስልጣን ላይ ሊመጣ ነው፣ ትግራይም ስልጣን ላይ እንዲመጣ ነው። በቃ ለጥቅም ነው። የሚጠቀሙት ደግሞ የተወሰኑ ባለስልጣናቶች ናቸው። ለተወሰኑ ባለስልጣን እንዲጠቀሙ ያ ሁሉ ወጣት ለምን ይረግፋል? ማለት እነሱስ እንደው አላህን አይፈሩ? ሄኖክ ሌላው ቢቀር እግዚአብሔርን አይፈሩ? የስ አሁን የስልሳዎቹ ትውልድ ይሻል ነበረ። የስልሳዎቹ ትውልድ በጣም ይሻል ነበረ። ኢነሰንስ የስልሳዎቹ ትውልድ ኦኬ የመደብ ትግል የሆነ ዲፋይን አድርገውታል። የመደብ ትግል ከዛ በተረፈ ከዛ በላይ ደግሞ ኢት ሚንስ መሬት ለሁሉም እኩል ተደራሽ እንዲሆን ፊውዳል እና ቡርዣውን እኩል እናደርገው ምናምን። ኦኬ መደብ ትግል የሚተረው አኮርዲንግ ቱ ዘ ራሽን ኤምፓየር የፈረሰው ቤቢ ሶቪየትስ ስለሆነ ነው፣ ድሃውን ኤምፓወር ማድረግ እንችላለን ብለው ነው። and that was the right thing to do because ነጮቹ ኢምፔሪያል ናቸው። በአንድ ጊዜ ዲሞክራሲ አምተ የተማረ ሰው የለ፣ ማንበብ የሚችል የለ፣ ሶፊስቲኬትድ ፒፕል የለ፣ ምን የለ፣ የምን ዲሞክራሲ አንብባ አይገባው። ስለዚህ ምን ልትልቅ ነው? ከዛ ደርግ መጣና ሶቪየት አለና መሰረተ ህብት አረገ። that was actually the actual trajectory። በጊዜው ስታስበው በዛ ቦታ ላይ ነው ሁኔታውን ስታሰላው የመንግስትን ሀብት የፊውዳሎችን ለመንግስት አድርገ ለሀገሪቷ ማከፋፈል የምትችልበት የግል የነበረ ሀብት ማለት ነው። so basically you're doing that's a socialist
ሶሻሊስት ኢኮኖሚ። ከዛ ሰውን አንድ ላይ ደግሞ ለማዝመት ስትችል ሌላ ፊውዳል አድርገህ እንዴት ነው ምንም የማያውቀውን ገበሬ የተቸገረውን ስሞል ሃውስሆልድ ፋርመር መሬቱ የፊውዳል ሆኖ የግል ነው ብለህ እንዴት አድርገህ ልታስተምረው ነው? እንዴት አድርገህ አርሰህ ልታበለው ነው? ለሪሶርሱ እንዴት ልታካፍለው? ላይክ ወረቀት ላይ ስታስበው አይ ቲንክ ሶሻሊስት ነበር የሚያስኬደው በጊዜው። ግን ደግሞ ያው ስቲል አብዛኛው ችግሮቻችን የኋላ ቀርነት ነው። ላክ ኦፍ ማኔጅመንት፣ ላክ ኦፍ እንትና። አሁን ላይክ የሰለጠነው ትውልድ ድህነት ኋላ ቀርነት ነው። በቃ የኢትዮጵያን ችግር ትልቁ ድህነት ኋላ ቀርነት ትልቅ ችግር ነው። እነሱን ደግሞ ያው አሁን ዜጎች ማደርናይዝ ምናምን እያረክ ስትሄድ ቤዚክሊ የመጨረሻው እግር ነው። አሁን መጥፊያው ይደርሳል። እኔ ግን አንድ ምንሆን ላይ አይመስለኝም። ገና ብዙ ማለፍ ያለብን ብዙ ነገሮች አሉ ስለማስብ የለም አማራጭ ስለሌለው ነው። ወዶ ለራሱ ብሎ አይደለም። አንደኛው ከሌላው ተለይቶ መኖር ስለማይችል ኦሮሚያ ክልል ምን ያህል ብሔር ብሔረሰቦች ውስጡ ይኖራሉ? ፕራይሞርዲያል ሊኖር አይችልም። ልክ ነህ። አንድ መሆን ግዴታው ነው። ግን አለ አይደል ይሄ የጥቅም ፍላጎትና የስልጣን የመቆናጠጥ ፍላጎት ስላለ ባንፈልግም ጦርነት ይኖራል ማለት ነው። አንድ ላይ ሆነን እየቀጠልን በቃ ጦርነት የሚባለው ነገር ያን ቦታ ለመቆናጠጥ ሲባል የታሸን እንደዚሁ ጦርነት የተነሳ እንደዚህ እያለ ነው የሚቀጥለው። ፍላጎት አለ ጥቅም ስላልከፈለ በቃ ይሄ ነገር ስለዚህ ኢትዮጵያ ኤምፓየር። ስለዚህ አንድ ስትሮንግ መንግስት ያስፈልጋታል። ስቴት ኢዝ አት ዘ ሃርት ኦፍ ዘ ኤምፓየር። ግን አሁን ሄኖክ አንተ አሁን እንደው አብይ አህመድ ጠንካራ መንግስት ነው ብለህ ታምናለህ ወይ? ደግሞ ወደ አንድነት ሊያመጣ ለሱ ያለ አመለካከት ይቅርታ ሀገር መግባት ከፈለክ እንትና ኧረ ችግር የለውም። ኧረ ኖ አብይ አህመድ መጀመሪያ ስልጣን ኮንሶሊዴት ማድረግ አለብኝ ብሎ ነው የሚያምን የነበረው። ቱ ፓወርስ ከናት ኮኤግዚስት ኢምፓየር ውስጥ አይደል? ኢምፓየር ውስጥ ሁለት ፓወርፉል የሆኑ ኮኤግዚስት ማድረግ አይችሉም። ዋን ሃዝ ቱ ፎል። ስለዚህ ግዴታ ነበር የትግራይ ጦርነት። ሁለቱም እንደዚህ ፓወርፉል ሆነው ኮኤግዚስት ማድረግ አይችሉም። ግን ችግሩ ማለት ነው የሄዱበት አካሄድ ክድ ቢ ሮንግ። ሌላ ደግሞ አንጃዎችን ፈጠረ። ሌላ አክሮስ ዘ ስቴትስ ማንም እየተነሳ መሳሪያ ያወጣል። ግን ኤንድ ኦፍ ዘ ዴይ መቀጠል አይችልም። ድሮ ህወሓት የነበረውን እንደዛ ለመደብ ትግል ህዝቡን አስተካክሎ ምናምን ጥርት ያለ የነበረው እንትን አላማ አሁን ትግራይን ኦቶኖሚዋን የትግራይን ኦቶኖሚ ወይም ሰልፍ ጋቨርናንስ መታገል ቻለ። ከዚህ በኋላ ግን ሞራል የለውም። ምንም ማለት ቫያብል ፖለቲካል እንትን የለውም ሊያታግል የሚችል። ስለዚህ ውስጡ እየከሰመ እየተበጣበጠ ይሄዳል። ስለዚህ አት ኤንድ ኦፍ ዘ ዴይ አንድ ኢምፓየር ውስጥ መግባት አይቀርም። አብይ አህመድ ለኢትዮጵያ ስትራቴጂክ እንትን አለው። ኢኮኖሚካሊ ኢትዮጵያን ኮዲፔንደንት ኢትዮጵያ ማኒፋክቸሪንግ ቤዝድ ኢኮኖሚ ነው። ዓለም ሴም ዴይ ለምሳሌ እንግሊዞች ብረት ነበራቸው። በቃ ሜታለርጂ ዓለም ላይ ብረት የሚያመርቱት እንግሊዞች ነበሩ። አሜሪካኖች ምንም የሚያውቁት ነገር አልነበረም። ከዛ በስሱ ዝም ብለን ምንድነው መጀመሪያ ሰልፍ ሰስቴኒንግ እስቲ ብረት መስራት እንቻል፣ ከዛ ወደ ጥራት እንሄዳለን ብለው ከዛ በ20 ዓመታት ማለት ነው ከእንግሊዝ በብዛትም በጥራትም ማምረት ጀመሩ ብረትን። ላይክ የሆነ ጀምረው ትምህርትም የሆነ ጀምረው ከዛ ወደ ጥራት ትሄዳለህ እንጂ ዩኒቨርሲቲ አሁን በአንድ ጊዜ ምርጥ ሊሆን አይችልም። ምንም ያልነበራት ሀገር ያንን መሰረታዊ ኢንፍራስትራክቸር ወደ ጥራት ሊሄዱ የሚችሉ ላይክ ሰልፍ ሰስቴኒንግ ዴቨሎፕ ማድረግ የሚችሉ ማድረግ ነበረ። ያኛው ለምርጥነት ይወዳደራል፣ አንተ ደግሞ ሰልፍ ሰስቴን ማድረግ ሰልፍ ሰስቴን ለማድረግ ነው የምትወዳደር። የኢትዮጵያ ኢኮኖሚክ ሞዴሉ ቪዥን የለው፣ ዝም ብሎ እየተንገራገጨ ነው የሚሄደው። ግን ዋናው ትልቁ ችግር ድህነት ነው ኢትዮጵያ ውስጥ። እስከዛ ለጥቅሙ ሲል ዲፔንድ ያደርጋል፣ ኮዲፔንድ ያደርጋል። ለጥቅሙ ሲል ለመኖር ሲል ቢኮዝ ዋን ካንኖት ዲፔንድ አገንስት ኢች አዘር። ስለዚህ ኢቨን የህዳሴው ግድብ ለምሳሌ የት ነው የተገነባው? ቤንሻንጉል። ትግራይ መብራት ያገኝበታል።
አማራ ክልል መብራት ያገኝበታል። ፓወር ኢዝ አት ዘ ሃርት ኦፍ ኢት። የሀገሪቷን ሪሶርሶች ለጋራ መጠቀም ወይም ደግሞ ለጋራ ኮዲፔንደንት ነው ኢኮኖሚካል የኢትዮጵያ ማለት ነው። ስለዚህ የታባቱ መሄድ ይችላል። ስልጣን ስጠኝ ብሎ ነው። ከዛ ልክ ስልጣን ላይ ሲወጣ ይገባውና አረ ኢትዮጵያ ኢትዮጵያ ይላል። ይህ መንግስት በመሳሪያ መጣል ይቻላል እንደሚባለው አሁን ገብቶ እንደሚዋጉት እንደፋኖ ትግል ማለት ነው ይቻላል ብለህ ታምናለህ? ምክንያቱም አሁን እኔ ያስቃል። አሁን እንዳለ ካየሃቸው ከብልጽግና ጋር ያላቸውን የስልጣን ፍላጎት በመሳሪያ ነውና ሊያስከብሩም ሊጠይቁም የፈለጉ ያሉት ነው። ይህ መንግስት ከመሳሪያ ኃይል እንዴት አድርገህ ታየዋለህ አቅሙን? ምክንያቱም ቲፒኤልኤፍን እንዴት አድርጎ እንደጣላ አይተሃል። አሁን ደግሞ ቀጣይ ውጊያ ከሻዕቢያ ጋር እያሰበ እያቀደ ነው ያለው። ሀገር ውስጥ ላሉት ተፎካካሪ ፓርቲዎች ጫካ ውስጥ ላሉት ምንድን ነው የምትላቸው? እንደ ሀሳብ ማለት ነው። ኦኬ ጥሩ ሲጀመር ማለት ነው ፖለቲካው ነው ጥይቱን የሚመራው። ስለዚህ የትኛውን ፖለቲካ ይዘህ ነው ጥይቱን ልትመራው የምትችለው ነው። የሆነ ህዝብን ለዛ ዓላማ የምታሰልፍበት ለምሳሌ ተገደልኩ ተጨፍጨፍ ያለው ምን ዳስናት ፖለቲካል ዓላማ። በነገራችን ላይ እሱ ፖለቲካል ዓላማ አይደለም። ተበድልሃል ፍትህ ነው የምትፈልገው ነው እንጂ ፖለቲካል ዓላማ አይደለም። ለምሳሌ ፖለቲካል ዓላማ ሊሆን የሚችለው ማለት ነው መሰረታዊ ማስቀመጥ አለብህ። ለምሳሌ የምታገልለት ዲሞክራሲ ይሄ እንደዚህ መሆን አለበት፣ ይሄ ቪዥን መሆን አለበት፣ ይሄ መሆን አለበት፣ ይሄ መሆን አለበት። ሲማስ ኪዩበንስ አድርገውታል። ረጅሙን ትግል በኢትዮጵያ ውስጥም ተደርጓል። የሆነ ተንትነህ ማስቀመጥ አለብህ። ሶ አለበዚያ መንግስት ፍሊፕ ያደርግብሃል ፖለቲካን ዓላማ። የሆነ የተሻለ ሞዛይክ ይዘህ መውጣት አትችልም። ለምሳሌ የህወሓት የነበረ ጊዜ ማለት ነው የብሔሮች መብት ምናምን በኃይለሥላሴው ጊዜ ተቀነቀርና ብሔር ብሔረሰቦች መብታቸው መከበር አለበት እንጂ ሁሉም መጨፍለቅ የለባቸውም፣ እንደዚህ መደረግ የለባቸውም፣ የነሱ ቋንቋ ባህል መከበር አለበት። ኢዝሊ ማለት ነው የተለያዩ ብሔር ብሔረሰቦች ላይክ ፔሪፈሪ መስሎ የሚሰማቸው አገሪቷ ውስጥ ላይክ ኦኬ ኖ ዊ ዋንት አገር መሆን እንችላለን። በትልቅ ፖለቲካል ባያለማ ማሱ ሞቢላይዝ ማድረግ ትችላለን። በተረፈ ይህን መንግስት ለመጣል እንደዚህ አይነት አሁን ለምሳሌ ስትሮንገስት ህወሓት ነው አይደለ? በቃ የትግራይ ኦቶኖሚ፣ የትግራይ መሬት፣ የትግራይ ነፃነት፣ የሰልፍ ጋቨርናንስ ምናምን ብሎ የትግራይን ህዝብ ማታገል ይችላል። እንደዛም ነው ያታገለው። ቱ ዛት ኔክስት ፖይንት ትግራይ ውስጥ አሸንፎ ወጥቷል። ከዛ በላይ ግን መሄድ አይችልም። ለዛ እኮ ነው ከዛ በላይ መሄድ ያልቻለው። አቅምማ ነበረው፣ ፖለቲካ ግን አልነበረው ከዛ በላይ ለመሄድ። መከላከያው እኮ ላይክ ኦልሞስት ተንቤን ላይ እኮ ተበትኗል እኮ they just ran it እኮ እስከ ደሴ እኮ በአገር ስታስቡ ያን ሁሉ ኪሎ ሜትር እኮ በቃ ራን አድርገውት መጥቷል። ግን ፖለቲካ የለም ከዛ በኋላ መሄድ የሚችሉበት የትኛው ፖለቲካ ይዘ ሌላውን ህዝብ ጋር ያቺ ፖለቲካ ትግራይ ውስጥ ቡላላ ገባህ አሁን ገባ ያቺ ፖለቲካ ትግራይ ውስጥ ያገኙት ነው ገባ አይደል? ስለዚህ ኦን ኔሽን ስኬል እንደዚህ አይነት ለሀገሪቷ መሆን የሚችል ፖለቲካ እስካላመጣ ድረስ ዝም ብለህ ነው የምትዳከረው። መንግስት መጣል አትችልም። it's not possible, it's impossible። ይህ ጉራ መበሻሸቅ ካላደረግ ነው ማለት ነው ሪያሊስቲክ እስከሆነ ድረስ በየትኛው ፖለቲካ መጣል ትችላለህ? አትችልም። ሌሎችን መጠየቅ የፈለጋችሁትን ነገር መጠየቅ ትችላላችሁ። ጀም ኮፊ ምናምን ጥያቄ ያላችሁ ምዕመናን ማውራት አይደለም መጠየቅ ነው። አውርተህ ስንት ዓመት አወራ? ሳለ ሲተሰወራለሁ ነው የሆነ ሰውን ደግሞ እንትን እያልን እንጂ እንዲህ የተማረ ሰው ሲመጣ እንዲህ ፖለቲካውን ጠንቅቆ የሚያውቅ ሰው ሲመጣ መጠየቅ እንጂ ለአውራ እኩል ምናምን ሳራን አስገባት እስቲ። ሳራን ከነገናገናኛል ሳራ አይታለች። ፋኖ ይመጣል አሁን ደምህን ይጠጣላል ትላለች።
ኖ ሳራች አይደለች ያቺ ሳርዬ ጥያቄ አለሽ ማሬ? አንተ ብላላ ለማን That's a good question, winner. አይ እኔ ያንቺን ፖለቲካ ከሄድ ስለማውቀው ከኑ ጋር ብትመላለስ አሪፍ ነው። ተቃራኒ ነው በጣም እና ሀሳቦችን ብታጋሪ ዛሬ ቢጠይቁት አይሻልም? ያልገባቸውን ነገር ቢጠይቁ ይቻላል። ሀሳባቸውን የሚናገሩ መጠይቅን ከፈለጉ ይጠይቁ። ፍሪ ለምን አንዳንዴ ስለ ሰው ሳናቅ እንትን የምንለው ነገር አለ። ማን ነው የሚያስተጋባው? ብልቂጥ ጆዬ ላዳምጥ። አሁን የገባው ያስፈራል ትንሽ። አይ ይችላል፣ እናቴ ትውት ይችላል። በደንብ ጠንቅቄ ስለማቅ ነውና እንግዲህ ከጌታቸው አሰፋ ጋር አብሮ ሲሰራ የነበረ ሰው ስለ አገር ፖለቲካ ሄሎክ ላስጠጣ እንዴ ወያኔዎች እያልፈጡም ላስጠጣ የት እንደነበርክ ላስጠጣህ ወይ? እና የኢትዮጵያ ፖለቲካ ይወሰንላቸዋል። ጥያቄ ምንድን ነው? በልቂ ወይል እንግዲህ በጣም አመሰግናለሁ ሄኖክ፣ እይታክን በጣም ወድጀዋለሁ። ጥያቄ የትግራይ ባለስልጣኖች ጥቅምን ከማስጠበቅ ባለፈ የተደረገው ጦርነት ሌላ ዓላማ አለው ብለህ ታምናለህ? ምንድነው? ሰልፍ ጋቨርናንስ ተወሰደብን ነው የሚሉት። ምንድን ለምሳሌ የእይታ አስተሳሰብ ነው። ለምሳሌ ብሔርን ዲፋይን ማድረግ ይጠበቅብናል። መጀመሪያ ላይክ ብሔርን ዲፋይን ስታደርጊው ፕራይሞርዲያል ነው ወይ የኢትዮጵያ ብሔሮች? ለምሳሌ የሆነ አያትሽ አማራ ከሆነ አንቺ አማራ ነሽ፣ ግን ተወልደሽ ያደግሽው ኦሮሚያ ክልል ውስጥ ነው። ካልቸርሽ ሞስትሊ ላንጉጅስ ላይክ ማህበራዊ እሳቤሽ አስተሳሰብሽ በኦሮሚያ ክልል ውስጥ ነው። you're basically considered as part of ኦሮሚያ በኢትዮጵያ ውስጥ ማለት ነው። ብሔር የምርጫ ጉዳይ ነው የሚባለው እንደዛ ነው። ብሔር ምረጪ እንጂ የሆነ ግዴታ በርዝ ራይት አይደለም። ላይክ መምረጥ ትችላለሽ፣ የፈለግሽውን ብሔር መሆን ትችላለሽ። that's called constructivism። ብሔሮች ኮንስትራክት ነው የተደረጉት ኢትዮጵያ ውስጥ በህገ መንግስቱ መሰረት ኮንስትራክት ነው የተደረጉት። ትግራይ ውስጥ ደግሞ ምንድነው ህወሓት ለምሳሌ ብልጽግናን አልተቀላቀለም ነው። ኢነሰንስ ላይክ ብሔሮች የራሳቸው ኦቶኖሚያቸውን ሉዝ ያደርጋሉ ፓርቲ ውስጥ ከሆኑ። ፓርቲው ከሆነ ኤምፓየር ነው የሚመሰረተው ፓርቲው እና ለምሳሌ እዛ ፓርቲ ውስጥ በኢትዮጵያ ክልል ኮንቴክስት ውስጥ አናሳ ሊሆኑ ይችላሉ። ማን ነው የሆነ ድምፅ ሰሞል በል ይሄ ቤዚክሊ በሱ ኖሽን ላይ አልተስማሙ በጊዜው በነበረው ኖሽን ላይ ማለት ነው። ስለዚህ ያ ካልተስማሙ ደግሞ ኢሹዋቸውን ሪዞልቭ ማድረግ አልቻሉ። ኢት ሚንስ ስልጣኔን ይቀማኛል ምናምን አይነት ውስጥ ገቡ። ላይክ ኦቶኖሚ ገቡ። በነገራችን ላይ አንዱ መጥቶ ቢያስተዳድር ዝም ብሎ እኮ የሚጨፈጭፍ እኮ ሰው እኮ የለም ኢትዮጵያ ውስጥ። ሁላችንም ሀገሪቷን እናውቀዋለን እኮ አይደል? እኛም ከዛ እኮ ነው የመጣነው። እኛም ስንገደል ጥይት እየሸሸን ነበር እንደ ኢትዮጵያ ውስጥ ስንኖር የነበረው። ስልጣናት ዲሞክራሲ አይደለንም እንጂ ትምህርት ቤት ስንሄድ ስንዝናና ስንኖር ምናምን ሜቢ ድህነት አለ። ምንም አቅም ላይኖረን ይችላል። ከድህነቱ ኑሮ ለመቀየር ወይ ሀብት ለመሆን አይኖረንም እንጂ ጥይት ስንገደል ካሁን መታወቂያ ብሔሬ እንትና ነው ግደልኝ ምናምን ሲለን የነበር የለም። ሌትስ ቢ ኦነስት ሁላችንም ከዛ ነው። ግን ፋክት ኦፍ ዘ ማተር ኢዝ ትግራይን ሰልፍ ጋቨርናንስ፣ ስለዚህ ምርጫ ማካሄድ አለብኝ በህገ መንግስቱ ምናምን አለ። ኢት ሚንስ ያ ሰልፍ ሩል ሰልፍ ኦቶኖሚ ሰልፍ ጋቨርናንስ ነበረ ማለት ነው። ያኛው ደግሞ ነው ላይክ ቫያብል ኦፕሽን መሆን የለውም ማለት አት ኤንድ ኦፍ ዘ ዴይ ሃስ ቱ ጎ ቱ ዋር፣ ወደ ጦርነት ነው መፈታት የሚችለው። ስለዚህ ያኛው ሰልፍ ጋቨርናንስ ደግሞ ለትግራይ ህዝብ አሳማኝ ነበረ። ለኢትዮጵያን ራሴን ሰልፍ ጋቨርን የመረጥኩትን በራሴ አፖይንት ማድረግ አለብኝ፣ ሰልፍ ጋቨርን ማድረግ አለብኝ ያሉ and they fought until the end። ፌደራል መንግስት ምንም ማሸነፍ አልቻለም፣ ኤርትራንም ጨምሮ ምንም ብሎ ማንም ቢገባ ትክክለኛ የፖለቲካ ጥያቄ ነበር በህዝቡ
ሌላ ክልል ላይ አሁን ለምሳሌ ዳሰናችን ክልል አድርጋለሁ ብለሽ 60,000 ሰው ያላትን ኮሚኒቲ ክልል ናት ብትይ ብሔር ነው ብለሽ it's not possible. this is a community ብሔር ናቸው የራሳቸው ቋንቋ አላቸው ግን 60,000 ሰው ኮሚኒቲ ነው መሆን የሚችለው። የኢትዮጵያውያን አሜሪካ ውስጥ መጥተው የኢትዮጵያን ኮሚኒቲ ነው የሚባለው እንጂ ከዛ በሌላ ሊዘል አይችልም። it's like it's a community. so የሆነ የክልል መስፈርቶች የሚኖሩት like political, economical, cultural ማስተዳደር ምናምን የሚችል የሆነ ለአገር ሼፕ መሆን የሚችል so self autonomous region ምናምን ሲኖረው so ያኛው ትግራይ ኳሊፋይ ያደርጋል so we have to like self autonomy ማድረግ እንችላለን ብለው then it goes to a war. so ስቲልም አሉ to be honest ስቲልም አሉ because it's viable. so አሁን በሌላ ክልሎች ደግሞ ሰልፍ ኦቶኖሚ አማራ ክልል ውስጥ አሁን ሰልፍ ኦቶኖሚ ያለሽ ክልሉን የሚያስተዳድሩ ደግሞ ፓርት ኦፍ ብልጽግና ነው። ግን ደግሞ ብልጽግና ደግሞ ላይክ የብዙ ፓርቲዎች ስብስብ ነውና there is a ኮንፍሊክት አለ። ከዛ ሰልፍ ኦቶኖሚ ደግሞ መተዳደር ፈልጋለሁ የሚል አለ። ራሴን በራሴን ክልሉን ማስተዳደር እኛ ብቻ ነን የሚል ደግሞ ሌላ ኃይል ይኖራል። እንደዛም የተለያዩ ሀሳብ ያላቸው ሰዎችም ይኖራሉ። so basically ግን የመጀመሪያው ሰልፍ ኦቶኖሚ በሚለው ነው። ግን at the end of the day ደግሞ ኢትዮጵያ ደግሞ it has to is an empire አንደኛው ደግሞ ጠቅልሎ መግዛት አለበት የግዴታ ማለት ነው። ተሞለሰልሽ ብልቂጥ ምንም ተመልሶልኛል። ግማሹን ግን ከጌታቸው ረዳ ጋር ነበረ ያልከው ነገር አልተቀበልኩትም። አመሰግናለሁ ሄኖክ። ሄኖክ አንድ ጥያቄ ልጠይቅ። ሌሎቹ መጠየቅ አልፈለጉም ማዳመጥ እንጂ አሁን ትግራይ ሀገር ልትሆን አትችልም አልክ። ከኤርትራ ጋር ተቀላቅላ ግን ትልቅ ሀገር መሆን አትችልም። አሁን ኤርትራ ውስጥ ያለው ፖለቲካ ታውቃለህ አይደል? ኢሳያስ አፈወርቂ ከሞተ በኋላ አምባገነን አይተካማ እኮ እሱ ከሞተ በኋላ አሁን የሚነሳው ነገር አለ። አሁን በትግርኛ ቋንቋ እንኳን ብትሄድ በእምነት ራሱ ችግር አለ ኤርትራ ውስጥ እኮ ታውቃለህ። የትግርኛ ተናጋሪውን እነዚህ የተለያዩ ኤርትራ ውስጥ ያሉት 8 ብሔሮች ልክ እንደ ትግራዋይ ነው የሚጠሉት እና ያ ነገር እንደው ሀገር ሊያደርጋት አይችልም ከኤርትራ ጋር ቀላቅለው። ያው ድሮ አጋዚያን አክሱማያን የሚል ምናምን ያ የመጣ ትርክት አለ ሴም ላንጉዌጅ ምናምን የሚል ነገር። ከዛ ግን ይሄ ይመጣና ማለት ነው አሁን ኤርትራ ውስጥ ማለት ነው ምን አይነት ፖለቲካ ኤርትራ ውስጥ ፖለቲካ የለም። ኢትስ ጎሪላ ፋይተር ነው ያለው። መንግስትም የለም። ላይክ ለመንግስት የሚያስብል ስቴት አይደለችም ኤርትራ። ላይክ ዩናይትድ ኔሽንስ በካርታ ላይ ምናምን አገር ናት ተብላ ተሰጥታታል። ግን ለአገርነት የሚሆን ቁመና የላትም። ላይክ የሆነ ሰው ቁጭ ብሏል እንደ ጎሪላ ፋይተር አገሪቷን በቃ እንደ ጎሪላ ፋይተር ነው የሚመራት። ሁሉም ህዝብ ወታደር ጎሪላ ፋይተር ነው። ቤዚክሊ ጎሪላ ሜንታሊቲ ነው ያላት። ምንም አይነት ዩዶንሲ ኢኮኖሚክ ፖሊሲ ያላት ላይ የሆነ ሰብስታንሲቭ የሆነ ለረጅም ዓመታት የቆየ ኢኮኖሚክ ቪዥን ወይም ኢኮኖሚክ ፖሊሲ የለም። ህገ መንግስት የለም። በህግ ለመንቀሳቀስ ስትሞክር የሆነ እንደዚህ ተከልክሏል፣ እንደዚህ ተብሏል፣ እንደዚህ ሆኗል ነው የሚለው እንጂ ምንም ዲል ማድረግ ነው። ስለዚህ ኤርትራ ላይክ እንደ አገር ቁመና የላትም። ስቴት ውድ ቁመና የላትም። ሃው ዱ ከኤርትራን ዲል ስታረግ ከኢሳያስ ጋር ዲል የምታረገው ነገር እንጂ ከሌላ ኢሳያስ ከሞተ በኋላ ከስርዓት ጋር ዲል የምታረገው ነገር የለም። የኤርትራን ስርዓት ብለህ እኮ ይሄ ከትግራይ ጋር ማለት አሁን ኢሳያስ ከሞተ በኋላ ሀገር ትፈርሳለች ኤርትራ፣ እርግጠኛ ነኝ። እንደ አዲስ አበባ ወደ ማሰብ አለባቸው እንዴት ሀገር እንደሚያደርጓት እንዴት ሀገር እንደምትሆን ህገ መንግስት ምናምን ብለው የ1996 ህገ መንግስታችን ሀገር አይደለችም ብለታል አይደል? ኤርትራ ሀገር ስትሆን ግን ትግራይን እንደው አጠቀልልም ሀገር ለመሆን ስታስብ ኢሳያስ ከሞተ በኋላ የሚፈጠሩ ነገር የሉም። በቃ ሻዕቢያ ከወደቀ በኋላ ግን ሀገር የሚሆን አቅሟ እንዴት ነው? ከትግራይ ጋር ትግራይ ሳትይ ሀገር መሆናችን ለምሳሌ አጋዚያን አሁን ኦንሊ የብቻ ታሪክ ያላቸው ያቺ 30 ዓመት ከደርግ ጦርነት ጋር ናት አይደለ? ከዛ በላይ
ኢታሊ ነበር። ከዛ በላይ ላይክ ሞስትሊ ይሄ ኢትዮጵያን ኤምፓየር ወይም አብሲኒያ ኤምፓየር ውስጥ ነው ትርክት ያላቸው። ገባህ አይደል? ስለዚህ አገር መሰረታለሁ ብሎ 30 ዓመት ታገያለሁ ብሎ ትርክት እየሰጣቸው ነው። ከዛ ፊት የላቸው። የትኛውን ትርክት ታወጣዋለህ? የላቸው። አገር ለመሆን እኮ የሆነ የራስ የጋራ ትርክት ያስፈልጋል። ለምሳሌ ከትግራይ ጋር አገር ልትሆን ሞስትሊ የትግራይ ትርክት ደግሞ ሞስትሊ ኢትዮጵያ ውስጥ ነው። የኢትዮጵያ ኮር ፒላር ኢትዮጵያን የመሰረትኩት ኮር ፒላር አገር ብላ ነው የምታስበው። እስከ ንጉሰ ነገስት እንግዲህ ያው ከፓትሪያርኩም አክሱም ምናምን የኦርቶዶክስ እንትን ነኝ ምናምን ብላ ነው እንትን የምታስበው። እንዴት ይሆናል? አገር አይደለችም እንዴ? አገር አይደለችም ኤርትራ ብለህ ነው የምታስበው? ይሄ ነው አገር ናት፣ ግን አገር ተብሎ ተነግሯታል። ግን እንደ አገር ፋንክሽን የሚያደርግ ነገር ግን ይላል። ሌላ ነገር ነው። ዓለማት ላይ ዲክታተሮች እንትኖች እስና ዲክቴተርሺፕ ዓለም there is no constitution አገር ስለሆነች እኮ ከዓለም ሀገራት እኮ አግሪመንት እያደረገ እንደፈለገ ሀገር እያሽከረከረ ነው ያለው ኢሳያስ አፈወርቂ። ኤግዛክትሊ። እሱ ከሌለ ሲጠፋ ሲሞት እናወራለን። ማን ነው በውስጥ የሆነ ሰው አለ ግን ሲሞት እናወራለን ሳይሆን ከመሞቱ በፊት ተዘጋጅተን እንተኳለን የሚል ነገር የለም። ዳትስ ዋይ አገርም አትሆንም። አይ በዛ ላይ ስለ ትግራይ ላልከው ትግራይ ከማንም አስገርሞ እየተደረበ ሰው ያለ ይመስለኛል። ዘርግፈንና መልስ አስገርሞ ገባ ሰው አለ። ሚውት አርግ ወንድሜ፣ ሚውት አርግ። ማን አካፋይ ዘምዝቀው የሆነ ሰው አለ፣ የሆነ ሰው አለ። አረ ሚውት አርግ ወንድሜ፣ በእናትህ በአካፋዩ ነው ተደብቋል። ኔትወርክ እንትን ይሉታል። ኦኬ ገስት ላይ ስንት ሰው እንዳለን ሙሉ ከሆነ አንድ ሰው አይታ አስወጣ። ተደብቋል። ግዴታ እንትን ማለት አለበት፣ መዘርገፍ አለበት። ኦኬ እሺ፣ ስለ ኤርትራ ያለሽ ጥያቄ ምንድን ነው? ስለ ኤርትራ እኛ አሁን ከኤርትራ ጋር ሆነን መንግስት ልንመሰረት የማይሆን ነገር ነው ግን ትግራይ ራሷን ችላ ሀገር መሆን ትችላለች ልለው ነው። ምን ያንሳታል? ይከብዳል። ኦኬ ጥሩ። ስለዚህ መሆን ከባድ እኮ ነው። እንዴት እንዳሰበው ለምሳሌ ትግራይ ኤንሸንት ታሪክ አላት። የሃይማኖት፣ የሬሊጂየስ፣ የጦርነት ምናምን ፕራውድ ፒፕል ነው። ኦኬ ሀገር ስትሆኝ ደግሞ ኢኮኖሚካሊ ኮዲፔንደንት ነው ኢትዮጵያ ውስጥ። ስለዚህ ነው ኢኮኖሚክ ቢቅርብኝ እንደ አዲስ ሪቢልድ አደርገዋለሁ እንላለን። ሌላም ግን ደግሞ አብዛኛው የትግራይ ውስጥ ደግሞ የሌላዎቹም ትርክት ነው፣ የሌላዎቹም ታሪክም አለበት። ከጥንት ጀምሮ ከፍትሐ ነገስት ጀምሮ ምናምን ኢትስ ኮር ፒላር እንትን ላይክ የኢትዮጵያን ስቴቶች ወይም አንሸንት ሂስትሪ ምናምን ኮንትሪቢዩት ካደረጉት ፓርት ኦፍ ኮርት ፒላር ኮንትሪቢዩት ታሪኩ የራሱን የትግራይ ታሪክ ነው። አንተ የሆነ ነገር ቢልድ ስታረግ ሰራተኛ ልትቀጥር ትችላለህ። እንደዛ አድርገህ ውሰደው። ሌሎችም አሉበት። ኢትስ ፓርት ኦፍ የጋራም ታሪክም አለው። ሌሎችም አሉበት። የማን እንዴ አታምጣም። የስ ኦፍ ኮርስ ለምሳሌ የዛኔ የትግራይ መሪዎች እስከ ባህረ ነጋሽ ኤርትራ ድረስ ፊውዳሎች ነበሩ አይደለም? ኤምፓየር መጣ፣ ተስፋፋ፣ ሄደ፣ ታች ድረስ ወረደ፣ ባህሉ ታች ድረስ ወረደ፣ ምናለ። ስለዚህ አሁን ኦቶኖመስ ሪጅን መሆን ይችላል። ለምሳሌ ግን ብቻዋን አገር ልሁን ብትል ሴኪሪቲ፣ ኢኮኖሚ ምናምን አዘ ፎሪን ሪሌሽን ኢቨን እንኳን ከትግራይ ወጥቶ እንኳን
ወደ ውጪ ለመሄድ በሌላ ኤርስፔስ ነው የምታልፈው። ትግራይን አንድ እኮ አገር እኮ የሚሆነው ማለት ነው። ተጠንቶ አልቀዋል። ሰው ግድ የለውም ትችላለች። ኢትስ ኖት ፖሲብል።